ደፋሪ ነው። ይሄንን ማመን መቀበል መቻል አለበት። አሜን። እኔ ይሄ ለፖለቲካ ምናምን ብዬ ይሄ በቃል አይደለም። ለምሳሌ ከአብይ አህመድ በላይ መጣላው የለም። ኦብቪየስሊ ክሊር ነው። ለእኔ አብይና ኢሳያስ ልዩነት የላቸውም። ባጭሩ ብዙ ሰው የሚመስለው እንደዛ ነው። አብይን አምረን የምንጠላበት ምክንያቱ ምንድን ነው? የሻዕቢያን ወራሪ ዘራፊና ደፋሪ ሰራዊት እንዲገባ ፈቃድ የሰጠው አብይ ነው። ኢንፋክት ለሻዕቢያ ነዳጅንም የሰጠው ነዳጅም ገንዘብም ኢቭን የሰራዊቱን ቀለብ ለሻዕቢያ ይሰጥ የነበረው አብይ አህመድ ነው። ሻዕቢያ ትግራይ ላይ በተዋጋበት ጊዜ ቀለቡን የሚያገኘው ከአብይ አህመድ። ሻዕቢያ ኢንፋክት ኦነስትሊ ሰራዊቱ በቂ የሚዋጋበት የራሱ ቀለብ የለውም። በልቶ በቀን 3 አይደለም በቀን አንዴ የሚበላው አንድ ዳቦ እንደሆነ አውቃለሁ። ብዙዎቻችሁ ታውቃላችሁ። ኤርትራ ነው አንድ የሻዕቢያ ወታደር የሚበላው በቀን አንድ ዳቦ ነው። አንድ ዳቦ ይበላል፣ ሌላ ነገር የለም። ምናልባት ድግስ በዓል ሲሆን ምስር ወጥ ነው የሚያበሏቸው፣ ሌላ ነገር የለውም። ኢትዮጵያ ውስጥ ትግራይ ውስጥ ገብቶ ማናቸውንም ነገር እንዲያደርግ ትልቁ ፈቃድ የሰጠው ግን አብይ ነው። ገንዘቡንም ሀብቱንም በጀቱንም ምኑንም የሰጠው አብይ ነው። አብይ አህመድ ሻዕቢያን የማውገዝ ስልጣን ማለት ሞራል የለውም። ያው ናቸው ለማለት ነው። ለእኔ ምንም እንትን የለውም። እና አንዳንድ ጊዜ አንዳንድ ሰው ሚስ አንደርስታንድ ያደርገናል። ሚስ አንደርስታንድም ሲያደርጉን አይቻለሁ። እኔ ሁላችሁ ህሊና ምሸጥ ሰው አይደለሁም። እኔ ለህሊና ነው ማድረው። በጣም አንደኛ አማኝ ነኝ። እኔ ማወቅ አለባችሁ። እኔ እምነት አለኝ። እምነት ሲላችሁ ይሄ ቦርጩን የሚያሳየው ልጅ አንዴ ፓስተር ነኝ አንዴ አማኝ ነኝ ያለ እንደሚዘባርቀው አይነት ነገር አይደለም። እኔ ሲንሲር ነው። ነገሮችን በስሜት በውሸት በማስመሰል እኔ አላወራም። ሀቁን ሀቅ ነው፣ እውነቱን እውነት ነው፣ ውሸቱን ውሸት ነው ነው አለቀ። ለእኔ በኢሳያስና በአብይ አህመድ መካከል ልዩነት የለም። ሁለቱም ወሮ በላ ናቸው፣ ዱርዬ ናቸው፣ ገዳይ ናቸው፣ አፋኝ ናቸው። ሌላ ነገር የለም። የኢትዮጵያን ህዝብ ትግራይንም ይሁን አማራንም ይሁን ማንም ኢትዮጵያ ውስጥ ያለን ዜጋ የመጠበቅ ኃላፊነት ያለው አብይ ነው። አብይ ትግራይ እንዲጨፈጨፍ ይፈልግ ነበር። አዎ። ትግራይ ህዝብ እንዲያልቅ ይፈልግ ነበር። አዎ። በተመሳሳይ ሻዕቢያም ይፈልግ ነበር። አዎ። በተመሳሳይም ሻዕቢያም ይፈልጋል። ግን ሻዕቢያ መንግስታችን አይደለም። ሰላም ጂጂ፣ ሻዕቢያ መንግስታችን አይደለም። ሻዕቢያ ኢትዮጵያንም ይሁን ትግራይንም ይሁን ጠብቅ ተብሎ ኃላፊነት የተሰጠው አካል ግን አይደለም። ግን በትግራይ ጦርነት ጊዜ ትግራይን የማጥፋት እቅድና ዓላማ የአብይ አህመድ ብቻ አልነበረም፣ የኢሳያስም ዓላማ ነበር። ኦብቪየስሊ እናውቃለን። ግን ኃላፊነት የተሰጠው ግን ኢሳያስ አይደለም። ኢትዮጵያ ውስጥ ያለን ዜጋ ሱዳናዊ ይሁን ኬንያዊ ይሁን ግብፃዊ ይሁን ኤርትራዊ ይሁን እንዳይገለው የኢትዮጵያን ዜጋ ሰላምና ጸጥታ በማስከበር ኃላፊነት ያለበት አብይ አህመድ ነው። አብይ አህመድ ነው ኃላፊነት ያለበት። ስለዚህ አብይ አህመድ ኃላፊነቱን መወጣት አይደለም፣ ከዛ አልፎ የትግራይ ህዝብ እንዲጠፋ ነበረ። ኢትዮጵያ ሪፖርቶች እየወጡ ነው፣ ሰምታችኋል አይደል? ኢትዮጵያ ኢኮኖሚ ሪፖርት በኢትዮጵያ ኢኮኖሚ ጉዳይ ላይ አይኤምኤፍ ያወጣው፣ አንድ ደግሞ የፈረንሳይ ስለላ ድርጅት ያወጣው፣ ሌሎችም የሚያወጡት ሪፖርት እየሰማችሁ ያላችሁ ይመስለኛል። መቼም ኑሮ አሁን ተወደደ ነው ኢትዮጵያ ውስጥ የምትሉት። አሁን ያለው ኑሮ ገነት ነው ትላላችሁ።
ገነት ነው ትላላችሁ። ማርክ ማይ ወርድ ዩ ጋይስ ዶንት ኖ ዋት ኢዝ ካሚንግ። ምን እየመጣ እንዳለ አላወቃችሁም። ያ ኤኒሃው ኢትዮጵያ ኢኮኖሚ በዛን ያክል እንዲደቅ ትልቁ የጦርነቱ ኮንትሪቢዩሽን ትግራይ ላይ የተደረገው ጦርነት ላይ ነው። ኢትዮጵያን ኢኮኖሚ እንዳይነሳ አድርጎ የዘፈቀው የሰበረው ማለት ነው። ዛሬ ሳይኮሎጂካሊ ህዝቡን ብሬን ዋሽ ለማድረግ አብይ አንዴ ስልጤ ይሄዳል፣ አንዴ ደግሞ ባሌ ሲሄድ አየው። ዛሬ የአብይ ባሌ ላይ በሄደበት ምክንያት ጌታቸው ረዳ የተናገረው ንግግር ላይ ዩቲዩብ ላይ የሰራሁት ፕሮግራም አለ፣ ገብታችሁት። እዚያ አልናገረው፣ እዛ ላይ ተናግሬዋለሁ። መናገርም አልፈልግም። በአጭሩ ትግራይን ለመምታት ሲፈልግ አብይ ከማጋ ነበር ይታይ የነበረው። ፎቶ የሚነሳው ቪዲዮ የሚቀረጸው ከኢሳያስ ጋር ከአማራ ፖለቲከኞች ጋር ግብዣ ቦታ ከነሱ ጋር ነው። ቪዲዮ ማናቸውንም ቪዲዮና ፎቶግራፍ አብይ የሚነሳው በራሱ ሰዎች ነው። ልቀቁት የሚለው ደግሞ እሱ ነው የሚመርጠው። ይሄንን ፎቶግራፍ ወደ ሚዲያ አውጡት፣ ይሄንን ቪዲዮ ወደ ሚዲያ አውጡት የሚለው አብይ ነው። አብይ ዛሬ ትናንትና ትግራይን ለመምታት የአብይ ፎቶግራፍ እና ቪዲዮ የሚታይ የነበረው ከኢሳያስ ጋር ከኤርትራ ባለስልጣኖች ጋር ከአማራ ክልል የፖለቲካ አመራሮች ጋር ነበር የሚታየው። አሁን ደግሞ አብይ አህመድ ፎቶግራፍ እየተነሳ ቪዲዮ የሚለቀው ከነ ጻድቃን ጋር ከነ ጌታቸው ጋር ከነ ዶክተር አብርሃም በላይ ጋር ከነ ምናምን ጋር አሁን ከትግራይ ደግሞ ፖለቲከኞች ጋር የሆነ ፎቶ ይለቃል፣ ቪዲዮ ይለቃል። ያ ለምንድን ነው አብይ የሚያደርገው ካላችሁ፣ ትናንትና ትግራይ ላይ የደረሰውን አብይ ምን አለ? ሻዕቢያ ነው በብዛት የደፈረው፣ በብዛት የገደለው፣ በብዛት ወንጀሉን 75% የሰራው ሻዕቢያ ነው። ሻዕቢያን እኮ አዳኝ፣ ፈዋሽ፣ ሰላማዊ ሰራዊታችንን ተቀብሎ አብልቶ አጠጥቶ ልብስ ሰጥቶን የላከልን ሲሉት እኮ ነበር። ያኔ ሲያሞግሱት፣ ዛሬ ደግሞ ሲወቅሱት ኃጢአቱን ሁሉ የሰራው ሻዕቢያ ነው። አሁን ደግሞ አብይ አይ ትግራይ ላይ እኮ የአማራ አመራሮች ፖለቲከኞች ባይመክሩ ኖሮ ኤርትራ ባይገባ ኖሮ የሚለው ያኔ ቪዲዮና አሁን ደግሞ ከነጻድቃን ከነጌታቸው ጋር የሚሆነው የሆነ ጦርነት ይጀምርና አንድ ወቅት ላይ አይ እኔ እኮ አይደለሁም እነ ጻድቃን መክረውኝ እነ ጌታቸው አሳስተውኝ ለማለት ነው። ፖለቲካ ወስዱ አርኖ ገብታችኋል፣ አልገባቸውም። እኔ ብዙም እዛ ውስጥ አልገባም። እኔ በጣም ያስጠላኝ በትግራይ ፖለቲከኞችና አመራሮች ዙሪያ ማውራት በጣም ደክሞኛልም አስጠልቶኛልም። ማውራትም አልፈልግም ብዙ ያን ያህል እኔ ዛሬ ጌታቸው የተናገረውን ቪዲዮ ሰርቼበታለሁ። ዩቲዩብ ላይ ገብታችሁ ስሙት። እነሱን ስሜ እኔ 7ኛ ክፍል አብይ አይመስለኝም። 7ኛ ክፍል ጌታቸው ራሱ የት ነው የተማረው ነው? የጌታቸውን ክፍል ራሱ ማጣራት ተገቢ ነው ይመስለኝ። ምክንያቱም ዛሬ የተናገረውን ንግግር ሂዱና ስሙት ምን እንዳለ እና እኔ አይመስለኝም ነው የምለው። በተረፈ ግን እሱ ላይ ስናገር ዩቲዩብ ላይ ስናገር አንዳንድ የሻዕቢያ ልጆች የሻዕቢያ ዘራፊ ነው ደፋሪ ነው ስላልኩ በጣም ቅር ብሏችሁ ጀግናንን ምናምን ስትሉ ስላየውን እዚህ ላይ ለረገጥ አድርጌ ልሄድ። ሻዕቢያ ጀግና አይደለም። ኢንፋክት ወራሪ፣ ዘራፊ፣ ደፋሪ ሰራዊት ነው የሻዕቢያ ስብስብ። በአጠቃላይ የኤርትራ ባለስልጣን ማፊያ ናቸው፣ ሌላ ነገር የላቸው። ሀብት ትሩዝ እኔ እውነቱን ነው የምነግራቸው። በቅርብ ጊዜ አንድ የመቀሌ ውስጥ በትግራይ ጦርነት የተፈጸመ ወንጀሎች የወጣ ሪፖርት አለ። 53 የእናንተ ደግሞ 83 ምናምን አድርጎ ይዞት የወጣው ቁጥር ላይ ስህተት ሊኖር ይችላል። ኦቨርኦል ግን ትግራይ ገብቶ ሻዕቢያ ስትደፍር ስትዘርፍ
ስትገድል ነበር ንጹሃን። ፒሪየድ አለቀ። 40 ተነጽ። ይሄ እንዲስተባበል የምትፈልግ የሻቢያ ደጋፊና የሻቢያ አቀንቃኝ ካለ እኔ ጋር አይሰራም። ዝም ብሎ ይሄ ዩቲዩብ እንጀራቸው አድርገው የሚሰሩ አሉ አይደል? ይሄ ሶሻል ሚዲያ እንጀራቸው አድርገው የሚሰሩ እነ ስታሊን ጋር ምናምን ሄዶ ሊሰራ ይችላል። እኔ ጋር አይሰራም። እኔ ጋር እንደሱ አይሰራም። ሚዲያ እንጀራቸው ጋር የሆነ እኔ ጋር እውነት ውሸት ያደረጉት እኔ እዚህ ምክንያቱም ፖለቲካ አይደለም እኔ የምሰራው፣ ሀቁንም ነው የምናገረው። ፒሪየድ። እውነት ነው፣ ውሸት። እኔ ጋር የምልመጠንበጥበት ምንም ነገር የለም። ኢንፋክት በአጠቃላይ ኢትዮጵያ ውስጥም ኤርትራ ውስጥም በኢትዮጵያ ሕዝብ መካከል ኢሳያስና አብይ እያሉ የሚመጣ ሰላምም ልማትም እድገትም የለም። ይሄን አቋም ሲጀምር ወንጀለኛ ስርዓት ነው። የሻቢያም ወንጀለኛ ስርዓት ነው። የአብዩም ወንጀለኛ ስርዓት ነው። አለቀ። ፒሪየድ። በቅርብ ጊዜ አማራ ክልል ላይ አንዲት ለጋ ዕድሜ ላይ ያለች ልጅ ገለዋት ብዙ ግፍ ተሰራ የሚል ነገር ሰምቻለሁ። ሰሞኑ እንዳልኳቸው አልነበርኩም ሚዲያ ላይ። ሚዲያው በጣም እያስጠላኝ ስላለን አይ ሪሊ ዊሽ ሚዲያ ላይ እንደው ብዙ እንትን ባለ፣ ግን ልጅቷ ላይ ብዙ ግፍ ተፈጽሟል ሰምቻለሁ። እኔ መች ደነቀኝ። ትግራይ ላይ የተሰራውን ግፍ እኮ ማየት ነው። ማህበረ ዴጎን ሄዶ ማየት ነው። አክሱም ደንግላት፣ ማርያም ደንግላት የተሰራ ግፍ ማየት ነው። ኢንፋክት ትግራይ ላይ ግፍ የሰራው ከአብይ ጋር ሆኖ የገባ ታጣቂም የአማራ ታጣቂም ግፍ ሰርቷል። ትግራይ ላይ የትግራይን ሴት በመድፈር ሻቢያ ብቻ አይደለም፣ አብይ ብቻ አይደለም፣ ከአብይ ጋራም የነበሩ የአማራ ታጣቂዎች ትግራይ ውስጥ በትግራይ ንጹሃን ላይ ግፍ ሰርተዋል። ሶቪየት ክልል ሀቁ እሱ ነው። ይሄ እኔ የምነግራችሁ እውነቱ ነው። ብላክ ኤንድ ዋይት ትሩዝ እሱ ነው። ሀቁ እሱ ነው። ምክንያቱም ይሄንን ሁላችሁም ታውቁታላችሁ። እኔ ኃጢአት በመደበቅ አንለማም። ኃጢአት በመናዘዝና ኃጢአትን በመተው ግን እንለማለን። እንደሱ ነው። አይ ቲንክ እግዚአብሔርም የሚቀበለን እንደዛ ሲሆን ነው። ኃጢአት ደብቀህ አትለማም። ኃጢአትህን አውቀህ ተናዘህ ከኃጢአትህ ተመልሰህ መዳኛችን እሱ ነው። አለቀ። እንደዛ መሆኑ ነው የፈውሳችን የመዳናችን ምክንያት። ያኔ ድረስ የተሰራው ግፍ አልቆመም። ሀገሪቷ ላይ ደም መፋሰስ ይኸው የምታዩት ነው። ይሄ እኮ የእርግማን ውጤት ነው። አንደኛ የዘራ ነው። እኔ ከሁሉ በላይ እውነቴን ነው የምነግራችሁ፣ ትግራይ ላይ የተሰራን ግፍ ኢትዮጵያ ውስጥ እኔው እግዚኦ ማርና ክርስቶስ ብለን አንዳንድ ጊዜ ላለው እኔ የትግራይን ሕዝብ ክደን አሳልፈን ሰተን በትግራይ ሕዝብ ላይ ጨክነን ትግራይ ላይ የመጣበት ነገር አይ ቲንክ እግዚአብሔር ከኛ ጋር እንዲጣላ አድርጎታል ነው የምለው። ሕዝባችንንም አገራችንንም ይቅር በለን። በትግራይ ሕዝብ ላይ የሰራ ነው ክህደት ቀላል አይደለም። በትግራይ ሕዝብ ላይ የተሰራ ክህደት ቀላል አይደለም። በትግራይ ሕዝብ ላይ የተሰራ ግፍ ቀላል አይደለም። በትግራይ ሕዝብ ላይ የተሰራ በደል ቀላል አይደለም። እነዚህ አሁን የሻኛ የሚመሳሰሉ የትግራይ ፖለቲከኞች እነ ጌታቸው እነ ጻድቃን ምናምን እንደሚያወሩት አይደለም። ኢንፋክት ዛሬ አፍሬ ያለው እዛ ባሌ ላይ ትልቅና ከብራቸው የነበረ ጀነራል ጻድቃን እንደ አንድ አይጥ መካከላቸው ገብቶ ሲያወሩ ሰምቼ አይቻቸው በጣም ያፈርኩት ያዘንኩት። አንጠብቅም ከነበራቸው ክብር አንጠብቅም። ኤኒሃው I really wish I don't have to talk about that much.
ግን ኤኒሃው እዛ ላይ የሰራሁት ቪዲዮ ላይ ዩቲዩብ ላይ ገብቼ ቪዲዮ ስሰራ አንዳንድ ኤርትራውያንን የምትሉ የጻፋችሁትን አስተያየት አይቼ ነው አሁን ምላሽ የሰጠዋል። ያ ታውቃላችሁ እኔ ጋራ ወለምም ዘለምም እኔ ጋር አይሰራም። መታወቅ መቻል አለበት። እኔ ጋር ወለም ዘለም አይሰራም። እንትና ነኝ ምናምን አይሰራም። ሶ ሻዕቢያ ስነ ስርዓት ያዙ ለማለት ነው። ኦኬ የሻዕቢያ ደጋፊ ስነ ስርዓት ያዙ ለማለት ነው። ስነ ስርዓት ያዙ እና የሰራሁት የዩቲዩብ ቪዲዮ ላይ ጻፋችሁትን አይቻልም። ስነ ስርዓት ያዙ ነው እንጂ ሻዕቢያ ማለት ስብስቡ የዘራፊ የወራሪ የደፋሪ ስብስብ ሌላ ነገር የለም። የዛ ስብስብ አለ። ሻዕቢያ ስብስቡ ወራሪ ዘራፊ ደፋሪ ነው። 40 ነጥብ ታው መቻል። ለማንኛውም ኦቨርኦል ግን የሰራሁትን ቪዲዮ ግቡና አዩት ዩቲዩብ ላይ ያ ግልጥልጥ አድርጌ አስቀምጬዋለሁ። ሶ እኔ ጋር ይሄ እደባበቃለሁ፣ እሸዋወዳለሁ፣ ፕሮፓጋንዳ ሰራለሁ ምናምን እኔ ጋር አይሰራም። እኔ በጣም የምጠየፈው ግፍ ነው አለቀ። ግፍ እጠየፋለሁ። ስለዚህ ገና ዋጋ ያስከፍለናል ትግራይ ላይ ሰራ ነው ነገር። እውነቴን ነው የምነግርህ። በቅርብ ጊዜ የወጣው ሪፖርት 135,000 ሴት ተደፍሯል ትግራይ። በቅርብ ጊዜ የወጣ ሪፖርት 135,000 ሴቶች ተደፍረዋል ትግራይ ውስጥ። የኤድስ በሽተኛ የሆኑ አሉ፣ ያረገዙ አሉ፣ የሞቱ አሉ። ስንት ግፍ ተሰራ። በጣም ግፍ ተሰራ። አይለቀንም፣ እግዚአብሔር ያለቀን። እውነቴን ነው የምነግራችሁ። እኔ በእግዚአብሔር ማመን ሰው ነኝ። ታውቃላችሁ። በጣም ጽኑ እምነት አለኝ በእግዚአብሔር። አንድ ነገር እግዚአብሔር ማለፍ የማይችለው ግን ግፍ ነው። በሰው ልጆች ላይ ግፍ አትስራ። በግለሰብ ግፍ አትስራ። በህዝብ ላይ ግፍ አትስራ። በወገኖች ላይ ግፍ አትስራ። በቅርብ ጊዜ አማራ ክልል ላይ ተፈጸመ የተባለው ግፍ የሚያሳዝን ነው። አንዳንድ ሰዎች ቴሌግራም ላይ እኔ እንደዚህ አይነት ነገር የሚልክልኝ ሰው ካለ ነግሬያችኋለሁ፣ ከኔ ሊስት እስከ መጨረሻው ነው ማጠፋችሁ። እኔ የግፍ ቪዲዮ እንዳትልኩልኝ ነግሬያለሁ። ልጸልይበት፣ እግዚአብሔርን ላምልክበት፣ በሰላም ጭንቅላቴ ልኑሩበት። ግፍን በተመለከተ በኢንቦክስ የምታረጉ ወዳጆቼም ብትሆኑ ብሎክ ነው ማረጋል። ይሄ የተሰራ ግፍን የማየት አልፈልግም። ትግራይ ላይ የተሰራውን ግፍ ብዙ ግፍ አይቼ ጭንቅላቴ እስካሁን ታሟል። ለዛ ነው ይሄ የትግራይን ትግራይ ላይ ግፍ የፈጸምክና ያስፈጸምክ ግለሰብ ስትደግፍ ስታጨበጨብ የነበርክ ሰው ማንም ብትሆን እንደ አመጣጥህ ነው የምናገረው። you have to be careful። እኔ ጋራ ቀልድ የለም። እንዲያውም ትግራይ ላይ የተፈጸመው ነገር በቅጡ ድምፅ የሆነለት የለም፣ ያስተጋባው የለም፣ የተናገረለት የለም እንጂ ትግራይ ላይ ምን ያልተፈጸመ፣ ምን ያልደረሰ፣ ምን ያልሆነ ነገር አለ? ምን አለ? ዛሬ ትናንትና ባሌ ላይ ባላነሳው ይሻላል። ቅድም ዩቲዩብ ላይ በጣም ተበሳጭቼ ስለወጣሁ እሱን ወደዚህ ይዤ መምጣት አልፈልግም። እዛው ዩቲዩብ ላይ አቋርጬ ለመውጣት ተገድጃለሁ።
anyhow so yeah በጣም ያሳዝን ገና ብዙ ነገር ይመጣብናል በጣም ብዙ ነገር ይሆነብናል እና አንዳንድ ጊዜ ጠፋ ብዬ እግዚአብሔር ኃጢአታችንን ይቅር በለን ነው ምለው ትግራይ ላይ የሰራነውን ያደረግነውን የትግራይን ህዝብ የካድነውን ክህደት የሆነበት እና ዛሬም ድረስ ሴቶቹ ያለቅሳሉ አስቡ ሴት ልጅ ተደፍራ አርግዛ እስከ እድሜ ልኳ አብሯታል የተደፈሩ ሴቶች ከተደፈሩ በቃ ላይፏ ተበላሸ ማለት ባጭ በቃ መመለስ አትችልም በቃ ላይፏን አንዴ ከተደፈረች ስፔሻሊ በሽታ ከያዛት የኤድስ በሽታ ከያዛት ላይፏ መመለስ አይችልም ካረገዘች መመለስ አይችልም አንዳንዶቹ ይደፈሩ የነበሩት በ5-6 ባለጌ ነበር ሲደፈሩ ሶ የተደፈሩ ሴቶች አይ ቲንክ ትግራይ ላይ እንደወጣው 53 በ80 ነው በ83 አሮ ነው እንደዛ ነው የወጣው ሪፖርት ሳድ ፔንፉል ነው በጣም ሳድ እና ፔንፉል በጣም ያሳዝን ሰው ያሳዝናል አንዳንድ ኤርትራውያኖች ለእናንተ ደግሞ ምክር አለኝ ኤርትራ ሰላም እንድትሆን እየፈለጋችሁ ኢትዮጵያ እንድትበጠበጥ የምትሰሩ አላችሁ እሱን ማንም ይደግፋችሁ የለም ይሄንን ነውርና ብልግና ተው ረፉ ኦኬ ኤርትራ ሰላም እንድትሆን ታረጋለህ ኢትዮጵያ ግን መተት ትበጠብጣለህ የኢትዮጵያን ግን እንድትበጠበጥ ትፈልጋለህ እናንተ ማደብ ግዱዙ ስነ ስርዓት ያዙ ኦኬ አብይን እንጠለዋለን ማለት ስርዓቱን እንጠላለን ማለት የኢትዮጵያን ህዝብና ወይንም ኢትዮጵያ እንደ ሀገር እንድትቀጥል አንፈልግም ማለት አይደለም የኢትዮጵያ ህዝብ እንዲበጠበጥ እንፈልጋለን ማለት አይደለም ይሄን ግን መታረጉ ኤርትራውያኖች አላችሁ እናንተ አርፋችሁ ተቀመጡ ስነ ስርዓት ያዙ እኔ እንደ ግለሰብ የማንም ህዝብ እንዲበጠበጥ አልፈልግም ልክ የኤርትራ ህዝብ በሰላም ይኖር እንደምትለው ኢትዮጵያም ህዝብ በሰላም ይኖር ማንም እንዲበጣበጥ ማንም እንዲፈርስ የምፈልግም አይደለም ሆነስትሊ ስፒኪንግ አይደለም እና ይሄንን የምትሰሩ ኢቭን ሶሻል ሚዲያ ላይ ይሄንን የምታረጉ ሰዎች ተውሩ ኦኬ አንዳንድ የአማራ አክቲቪስቶች በቅርብ ጊዜ አንድ የአማራ ክልል ያለች አንድ እህታችን ያንግ ብላቴና እሷ ላይ ተፈጸመ ግፋል ወደ ህዝብ አትውሰዱት ኦኬ ምንም አይጠቅመንም ወደ ህዝብ አትውሰዱት ያንን ከሰራዊቱ ጋር ያያዙት ኦኬ ወደ ህዝብ አትውሰዱት አሉ ምልህ እዚህ ሶሻል ሚዲያው ላይ ምንም ማድረግ አንችልም ሶሻል ሚዲያ ላይ ሰው የሚከፍተው ሚዲያ ላይ በጭንቅላት አይደለም ላይክ ማንም ሰው አክቲቪስት መሆን ይችላል ሶሻል ሚዲያ ላይ ከፍቶ ያወራል ወደ ህዝብ አትውሰዱት እንደ ህዝብ ብንጫረስ እንደ ህዝብ እንጠፋፋለን ጥቅም የለንም ማናችንም አናተርፍም አትራፊ አንሆንም ኢትዮጵያ ውስጥ በህዝብ ቁጥር ትልቁ የህዝብ ቁጥር ያለው አንደኛ አማራ በህዝብ ቁጥር አንደኛ ሁለተኛ ኦሮሞ ሶስተኛ ሌላው እያለ ይቀጥላል እንደ ህዝብ የትኛውም ህዝብ ከማንም ህዝብ ጋር እንደ ህዝብ ይጣላል ችግሩ ውስጥ ቢገባ እንደ ሀገር አንቀጥልም ሰው አንድ ግለሰብ አንድ ሰራዊት ውስጥ ያለ ግለሰብ የሆነ ግፍ ሲፈጽም የሆነ ህዝብ ላይ መለጥፍ ተገቢ አይደለም ያንን የሚቃወም ብዙ ህዝብ ስላለ እንደነዚህ አይነት አክቲቪስት የሚዲያ ሰዎች ሲሰሙ ኢንከሬጅ አታርጓቸው አውግዟቸው አታዳምጧቸው ፕሊዝ ለራሳችሁ ስትሉ ነው ለህዝባችሁም ስትሉ ነው ማለት የመፍትሄ አካል አይደለም የጥፋት መንገድ ነው የሚሆነው የሚያድን አይደለም የሚያጠፋን ነው የሚሆነው ታይዞ ሁላችንንም ያጠፋን ሰው ቢ ኬርፉል ይሄንን ደግሞ መታጋግል የሻቢያ ወሬ ተወረፉ
የሻቢያ ውሬዎች አላችሁ እናንተ ረፉ። ኦኬ የሻቢያ ውሬዎች ረፉ እናንተ እና ስነ ስርዓት ያዙ። ለዚህ ያን ነገር እኔ አልወድም። ኦኬ ስለማልወድ ለዚህ ያን ነገሮች መስተካከል መቻል አለባቸው። እና እኛ ህዝብ ሁሉ በሰላም ቢኖር ነው የምንፈልገው። በሰላም ነው ሁሉም በሰላም ወጥቶ ቢገባ ነው። ግፍ ነው የምንጠላው እኛ። ግፍ፣ በደል፣ ጭካኔ፣ አረመኔነት እሱ ነው የሚያስጠላን። እና በማንም ህዝብ ላይ ሲሆን የጠላ ነው ሌላ ህዝብ ላይ ሲሆን ደስ አይለንም። አለቀ። ግፈኞችን ግፍ መጥላት ነው። ጂጂ እንዴት ነሽ? ጂጂ ወይ ጂጂ አንቺም ደህና ኢንተርኔት አጣሽ? ይገርማል እኮ አውሮፓ እየኖረች እሷንም ገብቶ የምትወጣበት ኢንተርኔት ተጀመረ። አትሊስት አውሮፓም እንደ ኢትዮጵያ። እሺ ምናልባት እናንተ ታብታብ ስላላረጋችሁ ከሆነ አላቅም። ታብታብ አርጉላት እስቲ ገብታ አስወጣት ኢንተርኔቱ። ኦቨርኦል አይ ቲንክ ያወራሁት ግልጽ ይመስለኛል። ንግግሬ እስቲ ሁለት እጅ አወጣችሁ አላችሁ። ጂጂ እስክትመጣ እናንተን ላዳምጥ። ያ ኦቨርኦል እሱን ነው ላችሁ የምችለው። እና ይቅርታ ዩቲዩብ ላይ በጣም ተናድጄ አቋርጬ ስለወጣው ምናልባት እሱን ስታዩ እንዳይከፋችሁ። እሺ 1921 ኤድመንድ ሰላም ሰላም። እግዚአብሔር ይመስገን። አድናቂ ነኝ በጣም። እንደዚሁ ቲደፍ ፈርሷል ተበትኗል የሚል አሉ እና በዚህ ጉዳይ እስኪ ማወቅ ፈልገን ነው። ጀማችን መረጃ ካለ እስኪ። እኔ አንድ ጊዜ ጠፍቷል ሞቷል ተብዬ አውቃለሁ እና በኋላ ስሰማው ነው የሳኩትና ትግራይ ቲዲኤፍ ባይኖር ትግራይ የምትላት አሁን የምትላት ትግራይ እስካሁን አልነበር። አንድ ሰዓት አትኖርም። አንድ ሰዓት እና ምልህ ይህንን ማስረዳት አይጠበቅብኝም። ምልህ ይህንን የሚያምን ምናልባት የእድሜ ገደቡ አሁን የብልጽግናው ሹማምንቶች ፋኖን ማለት ተስፋ ለማስቆረጥ አይነትም ነገር ሊጠቀሙበት ይሆን ለፕሮፓጋንዳ ምናምን እንትን ይለኝም። የተለያዩ ሪከርዶች እየወጡ ነው ሰሞኑን። እናም ፈርሷል የሚሉ ሪከርድ ምናምን ያው ትርጉም ባላውቀውም ፋኖ ፈርሶ እንትን ከዚህ ወዲያ እንትን ምንጠራ ላይ ነን አልቋል ፈራርሷል እኮ ተባለ ስንቴ። አይ ለማወቅ ሪከርድ ስለወጣ ትርጉሙ ስለማላውቀው እውነት ፈርሷል የሚል ነው ወይ ለማለት ያክል ነው። ኤድመን አይ የምልህ ይሄንን አንድ ሰው አምኖ መጥቶ እኔም ቢጠይቀኝ የምልህ ያስቀኛል። ብዙ ዝርዝር ውስጥ አልገባም። ከፈረሰ ለምን አይገቡም ታዲያ? ግቡ በላቸው። ለማወቅ ነው። እድሜ እንደየ አመሰግናለሁ። ለማንኛውም አድናቂ ነን። ከአማራ ክልል ነው። ቴንኪው ያለው። እሺ ቴንኪው ያ አሚን ወል በፕሮፓጋንዳ መጠን እንግዲህ የፈለጉትን ማድረግ ይችላሉ። ግን ሰው የሚናገረውን ጽፈን መስጠት አንችልም። ማድረግ የምንችለው የምናዳምጠውን መምረጥ ብቻ ነው። የምናዳምጠውን መምረጥ ብቻ ነው። ሰዎች የፈለጉትን መናገር ደግሞ የራሳቸው ምርጫ ነው። እሺ አንተ መንደፈራ ኤርትራ። ሰላም ኤድመንድ። ሰላም ቀጥል። So the topic is
ሻቢያ ቨርስስ ብልጽግና አይደል? ዋላ ሚን እሱ አልነበረም እንትን አሁን ነው የገባኸው። ኖ ሰምቼዋለሁ ትንሽ ወንጀላቸውን ጀነራል ነው ያወራሁት እኔ እንኳን የሁሉም ኦቨርኦል ትግራይ ላይ በደረሰው ነገር ቅድም አንድ ዩቲዩብ ላይ አቋርጬ ወጥቼ ነበረ። አንዳንድ የኤርትራ እንትኖች እዛ አስተያየት የሚጽፉትን አይቼ ነበር፣ ግን እነሱንም በተመለከተ አስተያየት ሰጥቻለሁ። ትግራይ ውስጥ የሻዕቢያ ሰራዊት በመውረርም በመዝረፍም በመድፈርም የተጫወተው ሚና አለ፣ ወደድንም ጠላን። እዛ ላይ አንዳንድ ሻዕቢያ ጀግና ነው ምናምን የሚል አለ። እኔ ፐርሰናሊ ብጠይቀኝ የሻዕቢያን ሰራዊት እንደ ጀግና አይደለም ማየው፣ የሻዕቢያን ሰራዊት እንደ ወንጀለኛ ነው ማየው። ኦፍኮርስ ኢፍ ዩ አር ቪክቲም ዩ ወንት ቲንክ ዴይ አር ጀግኖች ናቸው ትል አይጠበቅም። ግን አይደለም እንደ ቪክተም ሶኛ አይደለም እኔ መልህ ሌባ ሆነ አንተ እኔ ብቻ ሳልሆን እንግሊዝ ሀገርም ሄደህ ሌባ እንግሊዝማ ሀገር ብትሄድ እኔ በአማርኛ ሌባ ስላልኩ ብቻ አይደለም ሌባ የምትሆነው። ሌባ ከሆንክ እና ሌባ ከሆነ እንግሊዙም ሌባ ነው የሚል። ስለዚህ እኔ አሁን የሻዕቢያ ሰራዊት እንደ ቪክተም ሳይሆን በአጠቃላይ ዘርፏል፣ ደፍሯል፣ ገሏል። ፒሪየድ። ይህንን በማድረግ የተጫወተ አሁን ለእኔ ኦቨርኦል ዳኝነትን ብሰጠኝ የሻዕቢያ ሰራዊት ብትለኝ ወራሪ ነው፣ ዘራፊ ነው፣ ደፋሪ ነው ነው። እና አንዳንዶች አብይን አምረን ከመጥላታችንና የአብይን ማንነት በመናገራችን የሻዕቢያን የተሰራ ጥፋት መደበቅ አያስፈልግም። እና ጥፋት ካለ መዳኘት አለበት። ጥፋት ካለ እኮ ነው አወራርህ ራሱ ስህተት ነው። አለ መኖርማ ወታደር ግፍ የሰራ እንዴት አይኖርም? ጦርነት ላይ ግፎች ይሰራሉ በትክክል። ግን እኔ ልጠይቅ አንድ ጥያቄ ነበረኝ። ኦኬ አሁን ቢትዊን የፌዴራል አርሚ ገብቶ ያደረገው ለምሳሌ ብንወስደው እኔ ወንጀል እያከፋፈልኩ አይደለም። ኦኬ ግን የቲፒኤልኤፍ ኮንትሪቢዩሽን ቱ ኢትዮጵያን ሲቪላይዜሽን አይደል? አሁን ቲፒኤልኤፍ አሁን ለእኛ ህዝባዊ ግንባርን ለኤርትራ ህዝብ ጀግና ነው ስንል ከነፃነታችን ጋር የተያያዘ ነገር አለው። ቲፒኤልኤፍም the same with Tigrayan people አይደል? እና ቲፒኤልኤፍ ስልጣን ላይ ከወጣ ጀምሮ ኢትዮጵያ ውስጥ ያደረጋቸውን ነገሮች አይተህ የተወሰደበት እርምጃ ተገቢ ነው ወይ ብለን እኔ ሳሰብ ለምሳሌ አሁን በደርግ ጊዜ ከ500 ሺህ ብር በላይ ባንክ ሊኖር አይገባም ነበር። ቲፒኤልኤፍ ኢህአዴግ ከመጣ በኋላ ሚሊዮነሮችን በጣም ፈጥሯል። ወደድንም ጠላንም ኢትዮጵያ ውስጥ አይደል? ብዙ ሆስፒታሎች፣ ብዙ ዩኒቨርሲቲዎች፣ መንገድ ሰርተዋል፣ ከተማን ትራንስፎርም አድርገዋል ምናምን በጣም ኢትዮጵያ ኢንዱስትሪ ፓርክ የተስፋፋው ይሄን ሁሉ ያደረገ አይደል ድርጅት ሆኖ ሳለ የተወሰደበት እርምጃና አሁን ያለበት ደረጃ ይገባዋል ወይ? ከኢትዮጵያ መንግስት ይሄ የሚገባው ህዝብ ነው ወይ? የትግራይ ህዝብ አንደኛ አይደል? ከዛ ደግሞ ዞር ብለን ደግሞ ከኤርትራ ጋር የነበረውን ከህዝባዊ ግንባር ጋር የነበራቸው ሪሌሽንሽፕ ወንጀልም ተሰርቷል። አዎ በጦርነት መሀል ወንጀል አስቀያሚ ነው አይደል? ግን አብረው ታግለው ነው የመጡት። ወደኋላ ተመልሶ ቁስል መወጋጋት እንዳውም ማለት ነው። ገባህ አይደል? አሁን በኤርትራም በኩል እኛም አለን እኮ ጥያቄዎች አሉን። በቲፒኤልኤፍ አገዛዝ በቲፒኤልኤፍ ብቻ ሳይሆን በኢህአዴግ ጊዜ ልበለውና ምክንያቱም ኮሌክቲቭ ዲሲዥን ቲፒኤልኤፍ ብቻውን አይደለም የተዋጋን የዛኔ ነው። ኦሮሞ አለ በሎ አምሃራ አለ በሎ ተሰብስቧል። ቲፒኤልኤፍም ኤርትራን ለመምታት አይደል? እሱንም ማንሳት ይቻላል። ገባ? አንድ ነገር ልንገርህ፣ በዚህ ቆይ ልንገርህ አንዴ ልጨርስ። ኤርትራ ጋር ችግር ነበር ገባ? ስለዚህ ውጊያው ጦርነቱ ትክክል ነበር አልነበረም? ያ የኢትዮጵያ መንግስት ህዝቡን የመጠበቅ ኃላፊነት ያለበት የኢትዮጵያ መንግስት ነው። ገባ? እንጂ ከኤምሬትስ ድሮን ከቱርክ ድሮን ሰብስቦ ከጎረቤት ሀገር ወታደር ለምኖ ከመጣ እና ኦፖርቹኒቲውን ካገኘ ችግር አለብኝ ችግር ነበረን ብሎ የሚያስብ ሰው የዛን አድቫንቴጅ ከወሰደ የስ
ትክክል አይደለም። ግን ብልጽግና የሚባለው መንግስት እውነት ቲፒኤልኤፍ ያን ያህል ወንጀለኛ ሆኖ ነው የትግራይ ህዝብ ላይ ይህን ሁሉ ቅጣት ያመጣው? ነው እኔ ጥያቄ። በአጭሩ አንተ ኤርትራዊ ስለሆንክ ሞር ፎከስ የማደርገው አብይ ላይ ሳይሆን ኢሳያስ ላይ ነው የሚሆነው። ኢትዮጵያ ብትሆን ደግሞ ሞር ፎከስ የማደርገው አብይ ላይ ነው የሚሆነው። በአጭሩ የአብይን ትቼ ወደ ኢሳያስ እመጣለሁ። ኤርትራዊ ስለሆንክ ኢሳያስ እኔ እንደው ኢሳያስን ከኢትዮጵያ ጋር ያለውን ትቼ ለኤርትራውያን ራሱ ጠቅሟል ወይ ኢሳያስ ኤርትራና ለኤርትራ ጠቅሟታል ወይ ብዬ ነው የምጠይቀው። እንደው ከኢትዮጵያ ጋር ምንም ኢሹ እንኳን ባይኖራቸው አሁን ያለው የኤርትራ ወጣት በትክክል የተማረ ከሆነ መጠየቅ ያለበት ላለፈው 35 እና 6 ዓመት ኢሳያስ ለኤርትራ ያደረገው አንድ ደግ ነገር ወይ በጎ ነገር ምንድነው? ብዙ ጊዜ ነፃነት ሲወራ ነፃነቱን ለኢሳያስ ይሰጡታል። ነፃነቱን ለኤርትራ ህዝብ እኔ ቆይ ልምጣበት። እኔ ኢሳያስ ኢቭን ኤርትራ ውስጥ ሲዋጉና ሲያዋጉ የነበሩ ትልልቅ ሰዎች ኤርትራውያኖችን በስልጣን ሽኩቻ ምክንያት የበላቸው ቀላል የማይባሉ ጀግኖች አሉ ኤርትራውያን። አንዳንዶቹን በእስር ቤት ማቀው እንዲሞቱ አረገ፣ አንዳንዶቹን ገደላቸው። የሚቀናቀኑትን ለኤርትራ ህዝብ ነፃነት ዋጋ የከፈሉ አሉ የሚባሉ ገሏቸዋል፣ በልቷቸዋል። ያ ሁላ ያደረገበት ያው ኤርትራን ኮንትሮል ለማድረግ እንዲመቸው። ግን ይተው ቶና አብይንም ቶና ኢትዮጵያንም ሌላ 30 ዓመት ብትሰጠው ኢሳያስ ለኤርትራ ይዞት የሚመጣው ትሩፋት ምንድነው? ለኤርትራ ህዝብስ ጥቅም ይዞት ለኤርትራ ህዝብስ ጥቅም ምን ጥቅምስ ይዞ ይመጣል ብለህ ብትል ምልህ እርግጠኛ ነኝ ሆነስትሊ ኢሳያስ ለኤርትራ ከሰራው ይልቅ መንግስቱ ለኤርትራ የሰራው ይበልጣል። ወይንም ኃይለ ሥላሴ ለኤርትራ የሰሩት ይበልጣል ነው ምለው። ሐቁን ማለት አንዴ አዳምጠኝና ወንድም አይደለም አዳምጠኝና ታወራለህ። ቆይ አንዴ አዳምጠኝና ታወራለህ ነው ወንድም። እኔ ማወራ ኢሳያስ ኤርትራዊ ስለሆነ ምናምን ልትለኝ ትችላለህ። እሱስ እንደዛ አርገ ግን ሐቁን ግን እንደው የኤርትራን ህዝብ ሰብስበ ነው እናንተ የተጠቀማችሁት በመንግስቱ ኃይለ ማርያም ነው አዛን ኢንዲቪጁዋል በሰላም ወጥቶ ለመግባት ለመማር እንዲህ ለማድረግ እንዳለማድረግ የተጠቀማችሁት በኢሳያስ ነው በመንግስቱ ብል ፎር ሹር የኤርትራ ህዝብ የተጠቀመው በመንግስቱ ኃይለ ማርያም ነው። ለምን ካልከ አንደኛ ቆይ አንዴ ሪዝኔን ላቀርብ፣ አንዴ ምክንያቱን ላቀርብና አርጊው ታደርጋለህ። አንደኛ እንደዛ ያልኩበት ምንድነው በመንግስቱ ኃይለ ማርያም ጊዜ ኤርትራዊ የፈለገበት ወጥቶ ይገባል፣ የፈለገበት ይነግዳል። ሲያስፈልገው ኤርትራ ሲያስፈልገው ኢትዮጵያም ውስጥ የትም ቦታ ገብቶ ይነግዳል፣ ይሰራል፣ ይገባል፣ ይወጣል። the only thing ኤርትራዊ ተብሎ መታወቂያ ወይንም ፓስፖርት ወይንም አገር አልነበረውም እንጂ ከሌላው ኢትዮጵያዊ ያነሰ መብት አልነበረው። ለምሳሌ ኤርትራዊ ተብሎ ኢትዮጵያ ውስጥ እንደዚያ ማድረግ የሚባል ነገር አልነበረም። እኩል ነው። ግፉም ከደረሰ በረከቱም ከደረሰ እኔ አሁን በእድሜ ወይ እኩል ነው ወይ አንሳለሁ። ግን እኔ ቋንዴ ይረሸኑ ነበር በደርግ ጊዜ። እኔ ማቆስ ነው ምን ኤርትራውያኖች ይረሸኑ ነበር ከቤታቸው እየተወሰዱ። ውሸት አልተረፈም። እኔ የኔን ጸባይ የምታውቅ ይመስለኛል። እኔ ፕሮፓጋንዳና ውሸት ቱልቱላ ታውቃለህ። የእናቴ ልጅ ብትሆን እኔ ስማ እንደሌላው በኢሃፓ ጊዜ ኦሮሞ ሆኖ ኦነግ ወይንም ደግሞ ትግራይ ሆኖ ወያኔ ምናምን ተብሎ አዛን ኢንዲቪጁዋል የሚታሰርና የሚገደል ነበር ብትለኝ አዎ እንስማማል። በተረፈ ግን ስፔሲፊክ ኤርትራዊ ስለሆነ ግን
ተመርጦ ይገደል ነበር ምናምን ወይ ታሪክ አታውቅም ወይ ነባሪያው አንተ deny so ኤርትራ ውስጥ ተጨፍል ህዝባችን ኤርትራ ውስጥ በታንክ ሄዶብናል መቼ ነው የምታወራኝ በኃይለ ሥላሴ የሚሆን ኃይለ ሥላሴ ጊዜ በመንግስቱ ኃይለ ማርያም የሆነውን አውቃለሁ እሱን እነግርሃለሁ ኃይለ ማርያምም ነበር በኃይለ ሥላሴ አንጠለጥል አደባባይ ይፈቀል ነበር ኖ የኔ ወንድም ይኸውልህ በመንግስቱ ኃይለ ማርያም ጊዜ አዳምጠኝ በመንግስቱ ኃይለ ማርያም ጊዜ በጦርነቱ የኢትዮጵያ ወታደር በእኛ ህዝብ ላይ ግፍ ሰርቷል ወይ አዎ ልክ ነህ ምንም ሽተት የለውም እቀበላለሁ ሐቅ ነው ስለሆነ በጦርነቱ ምክንያት የኢትዮጵያ ወታደር በእኛ ህዝብ ላይ ግፍ ሰርቷል you are right እንቀባበላለን በሱ ግን በኃይለ ሥላሴ ጊዜ የሚባለው ግን ውሸት ዩኒየኑን የተቃወሙት አልሰቀሉ ሁላችንም ሐቅ እያወራን እንሂድ ፌዴሬሽን መፍረሱን የተቃወሙ ሰዎች አደባባይ ላይ እኔ እኮ አስመራዊ እንትን ሄደ ማየት ትችላለህ ይኸውልህ ፖለቲካሊ ኃይለ ሥላሴ የገደሏቸውና ያሰሯቸው አሉ እውነትህን ፖለቲካሊ that's exactly what I'm saying why do you say እሱን እርሳው ግን እስቲ አንተን ልጠይቅህ መንግስቱ ኃይለ ማርያም በኤርትራውያን ከሰራው ኃይለ ሥላሴ በኤርትራውያን ከሰሩት ኢሳያስ በኤርትራውያን ከሰሩት ላይ የትኛው ይብሳል ልመልስልህ ከግድሉን ከተተኝ ኦኬ እኛ ፕሬዚደንት ኢሳያስ አፈወርቂን we admire him for his contribution no I mean he didn't answer my question ለምንታወራው ሌላ ዝተት ነው አይደለም በኤርትራውያን ላይ ግፍ የሰሩ ኃይለ ሥላሴ ያሉ መንግስቱ አለ ኢሳያስ አለ በኤርትራውያን ህዝብ ላይ ትልቁን ግፍ የሰራው ስርዓት ማን ነው ኢሳያስ መንግስቱ ወይስ እኔ አሁን ከኢትዮጵያ እንትን ተባረን ስንሄድ ኤርትራ እኔ ፕሬዚደንት ኢሳያስ አፈወርቂ በስሜ አያቀኝም እኔ ነገርኩ እኔ ፕሬዚደንት ኢሳያስ አፈወርቂ ከሀገር ውጣ ብሎኝ አይደለም የወጣሁት ከኤርትራ ስወጣ ኢኮኖሚካል እንትን ችግሮች ነበሩ ኦፍ ኮርስ ነበሩ ሳንክሽን አለ መንግስት ላይ ፕሬሸር ነበር ገባ መንግስት እንደ መንግስት እሺ ታፕ እስቲ ኮፒ ሊንክ አድርጉ ሁላችሁም ታፕ ኮፒ ሊንክ መንግስት እንደ መንግስት እንዳይቆም የተደረጉ ስራዎች አሉ ስለዚህ እኔ አሁን መንግስት ለምን ስራ አልፈጠረልኝ ታፕ ኮፒ ሊንክ አድርጉ አንዴ መንግስት ችግር አለበት ለማለት ራሱ መንግስት ነፃ ሆኖ መንቀሳቀስ መቻል አለበት ኦኬ የኤርትራ መንግስት ነፃ ሆኖ እንዳይንቀሳቀስ እጅና እግሩን ታስሮ የነበረ መንግስት ነው እኔ ፕሬዚደንት ኢሳያስ አፈወርቂ በስም አያቀኝም ገብቼ ስወጣም ራሱ አያውቅም ስለዚህ እኔ ፕሬዚደንት ኢሳያስ ፐርሰናሊ በድሎኛል ልልህ አልችልም ኦኬ ኤርትራ ፐርፌክት ናት አይደለችም ኤርትራ ውስጥ ችግር አለ ኦፍ ኮርስ አለ ኦኬ ግን ለኛ ፕሬዚደንት ኢሳያስን አታክ የሚያደርጉ ብዙ ሰዎች በስራው ብቻ ሳይሆን ኤርትራ እንደ ሀገር ኦፖዝ የሚያደርጉ ሰዎች ናቸው ፕሬዚደንት ኢሳያስ አፈወርቂ እኔ አሁን ልክ እንደ አሜሪካ ምናምን አለ የምትኖሩት እናንተ እንደ ጆርጅ ዋሽንግተን ምናምን ነው ለኛ the founding fathers okay ከነጥፋቱ እንጂ you are undermining our intellectual to be honest ኤርትራ አንድ ግለሰብ ኤርትራውያኖችን እየገዛቸው ነው ስትል ትክክል አይደለም እሱ አባባሉ ራሱ ብዙ ኤርትራውያኖች መስዋዕት የሆኑበት ነፃነት ነው ያለን ገባ አይደል እስቲ አንድ ነገር ልንገርህ አሁን ኤርትራ ውስጥ ያለውን ነፃነት ነው የምትለው of course ነፃነት ያን ጥያቄ ልጠይቅህ ኤርትራ ውስጥ ወጣት በፓስፖርት መውጣት ይችላል ከሀገር አይችልም ነፃነት ነው ባርነት ነው ለሀገር እንዴት ነው ባሪያ ማለት አሜሪካን ሀገር ሄደ ኡበር ሰርተ ቤት ክራይ ከፍለ መኖር ብቻ ነው ባርነት ስማ አንድ ጥያቄ ይኸውልህ እኔ ለሀገር ባሪያ አትሆንም ለሀገር ኮንትሪቢዩት ነው የምታደርገው አንድ ነገር ስማኝ ከሀገር ወጥቼ ከሀገር መውጣት ከፈለኩኝ እኔ በፓስፖርት መውጣት አልችልም አይደል እሱን አንተ እንደ ነፃነት ነው የምታየው ልንገርህ አንተ ይኸውልህ አንድ ነገር ልንገርህ እኔ ድፍን ይኸውልህ አንድ ነገር ልንገርህ the generation before me አንድ ይኸውልህ መንደፈራ አንዴ ስማኝ አንዴ ስማኝ መንደፈራ ስማኝ እኔ መንግስቱ ኃይለማርያምን እቃወመዋለሁ አብይን በምክንያት ነው እኔ እስከዛሬ ድረስ የሻቢያ ደጋፊዎች ወይ ክፍል አልቆጠሩ ወይ ደግሞ ሆም ብለው ራሳቸውን አደንቁረዋል ኢሳያስን ሲደግፉ እኔ ልንገርህ
አብዛኛው አሁን ውጭ የወጣው ኤርትራዊ እንግሊዝኛ ማንበብና መጻፍ አይችልም። አብዛኛው I guarantee you I can speak ኖ better ኖ than ኖ more than አብዛኛው ነው የምልህ። አይ ዶንት ኖ ስለ አንተ። አብዛኛው ግን እንግሊዝኛ አንብቦ መጻፍም አይችልም፣ መፈረምም አይችልም። የት እዚህ ውጭ ሀገር ኤርትራ ውስጥ ከህፃንነታቸውን እንግሊዝኛ የሚያወሩ እኔ አሁን እዛ ነበርኩ በአልናጽነት I was in Eritrea I swear to God I was there ኧረ በእናትህ እኔ እኮ ይኸውልህ ከእናንተ ጋር ለመግባባት የሚደብረኝ እኔ ምንድን ነው የምልህ እንግዲህ ምን ልበል ይኸውልህ ስማኝ፣ እኔ አብይ አህመድን አንድ አልደብቅለትም ሀቅ ስለሆነ ውሸቱን እኔም እኮ የአብይን አህመድ ኤርትራ ውሸት ፐርፌክት አይደለችም አንዴ አዳምጠኝ ችግር በእናትህ አለ ኤርትራ ውስጥ ትሰማኛለህ? አንዴ አዳምጠኝ። አብይ አህመድ ማንነቱን አንድ ሳልደብቅ ነው የምነግርህ። ለመሰለ እኔ እውርና ደንቆሮ አይደለሁም። እኔ ካስቀመጥክልኝ ከኢሳያስና ከአብይ ራሱ እምልህ ምናልባት አብይ አህመድን ኤርትራ ብታስቀምጠው ከኢሳያስ የተሻለ አትሊስት ሌላው ቢቀር አብይ ኮሪደር ልማት አስመራ ውስጥ ይሰራላችሁ ነበር የሚል ግምት ሁላ አለኝ። ይሄ የጣሊያን ህንፃ ፈራርሶ ቀለም ቀብቶ ማያቅ ኢሳያስ ትውልድ ሁሉ በባህር እንዲበላ አድርጎ ለምን አንዱን ሰው እንደዚያ ሆነ በፓስፖርት ንገረኝ ከሀገር ለምን እንደዚያ ሆነ የማያወጣባትን የመጣው ኤርትራ የፈጠረ ሰውዬ ለምን እንደዚያ አንተ ሆነ ይመስላል ልታደንቅልኝ ንገረኝ ትፈልጋለህ? አይደለም አታድንቅልኝ ግን አንተ አሁን why do you think that happened የ- የ- የኤርትራ መንግስት ኤርትራን ስለሚጠላት አሁን ለምሳሌ አንድ ኤርትራ የዚህ ባስገባ ከአንተ ተቃራኒ የሆነ ሰውዬ እንደሱ ነው የሚልክ ኤርትራን ይጠላታል ይለኛል ይልሃል። አዎ ይሄ እኔ አሁን ኤድመንድ ለኤርትራ ከፕሬዚደንት ኢሳያስ የበለጠ አስቦላት ነው ለኤርትራ የሚከራከርላት ብዬ የማስብ ይመስላል። እኔ አንድም ቀን ለኤርትራ አስቤ ከኢሳያስ በላይ ኖ ተከራክሬላቸዋለሁ። ኖ ኤርትራን እወዳታለሁ ብትል ኖ ነገሩን ነው። አንድ ሰው መጥቶ አሁን ኤርትራ ያልሆነ ስለ ኤርትራ መጥፎ ቢነግረኝና እኔ ኤርትራን ከፕሬዚደንት ኢሳያስ የበለጠ ወዳታለሁ ቢለኝ እኔም ማምነው ይመስላል ወይ? አዎ ግን ለእኔ ደግሞ ለአንተ ጥያቄ ለምሳሌ ልጆችህን እንዳይማሩ ከከለከልክ እንደ ኤርትራ ውስጥ እንዴት ትምህርት ይከለከላል? ይከለከላል ትምህርት። አንተ ልጅ ምንድን ነው የመስማት ነው እንዴ ችግር? አንድ ሴንቴንስ ገና ሳታስጨርስ በመሃል ትገባል። ያልኩት ያለውን አዳምጥ። ልጆች ኑረው ልጆችህ ተምረው አድገው ስኮላርሽፕ አግኝተው አግብተው ትዳር ይዘው ቢዝነስ ከፍተው የሆነ ትልቅ ደረጃ እንዲደርሱ ሁኔታዎችን ብታመቻችላቸው ልጆቹን ይወዳልሃለሁ። ልጆችህ እንዳይማሩ ከዛ ይልቅ ድብድብ ውስጥ እንዲገቡ፣ ዝርፊያ፣ ቅሚያ፣ ግድያ ውስጥ እንዲገቡ እኔ አሁን ልንገርህ፣ ቅድም ነግሬያለሁ። ብላክ ኤንድ ዋይት የሻዕቢያ ሰራዊት ባይ ዲዛይን ነው እንዲዘርፍም እንዲገልም እንዲደፍርም የተደረገው። ያ ማለት ምን ማለት ነው? ወታደር ባልጎ ቢያደርገው የትም ቦታ ላይ ወታደር ባለጌ ወታደር አለ፣ የትም ዓለም ላይ። ባይ ዲዛይን ግን ተነግሮት የሚባልግ የሚደፍር የሚዘርፍ የሚገድል ግን አይደለም። የኤርትራ ሰራዊት ግን ባይ ዲዛይን እንደዛ ነው የተደረገው። እንደዛ አይነትም ስራ ሰርቷል፣ እንደዛ አይነትም ነገር አርጓል። ሶ እኔ ያንን የዚህ ነገር ምንጩ ማን ነው ካልከኝ ስርዓቱ ነው። ስርዓቱ ማን ነው? ኢሳያስ ነው። ኢሳያስ የራሱ ኤርትራዊ ባህር ውስጥ እንዲበላ፣ ጫካ ውስጥ እንዲንከራተት፣ ዓለም ላይ እንዲበተን፣ በነፃነት ከሀገር በፓስፖርት እንዳይወጣ ያደረገ ኤርትራ ውስጥ ምንም አይነት የመጻፍ አሁን የማንበብ ዝም ብዬ የመሰንበት መስማት አለብኝ ይሄንን ማለት ነው። ስህተት ነው ያለው ካልሰማ በሙሉ። ምልህ ኖ ኖ የራስህን አይደለማ። ከፍተህ አውራ። እኔ አሁን ኤርትራ ውስጥ ዝርፊያ የለም። እኔም ማውቃት ኤርትራ ውስጥ ኦኬ፣ ዝርፊያ ሌብነት የለም። ኦኬ፣ በጎሳ በሃይማኖት ጸብ የለም ኤርትራ ውስጥ። እኔም ማውቃት ኤርትራ ውስጥ። አንተ የምትነግረኝ ሌላ ኤርትራ አለች። እንግዲህ ዘራፊዎች ናቸው አልከኝ። እኔ ኤርትራ ውስጥ ዝርፊያ አይቼ አላውቅም። ሌብነት የለም።
ኦኬ ድብድብ የለም። ዛር መቼም እኔ ይኸውልህ ኤርትራ ውስጥ አይደለም ትግራይ ውስጥ ገብቶ ከጀረኪና እስከ ምናምን ሲዘርፍ ግን አይቼ ትግራይ ውስጥ ገብተው እንትን ጥፋት አጥፍተዋል። ዳት ኢንቨስቲጌት ተደርጎ በትክክል መቀጣት ያለበት ነው። የሰራው አካል በትክክል መቀጣት አለበት። እኔም እኔ አሁን ለምሳሌ አሁን ኤርትራ ውስጥ መሄድ አይጠበቅብኝም። ትግራይ ውስጥ ገብቶ ሲዘርፍ አይቼዋለሁ ነው ባጭሩ። የትግራይ ባለስልጣናቶችን አሁን የማከብሩበት እንትን አለኝ። ብዙ የትግራይ ልጆች አሁን እንትና ሚሊዮን አለው ሚሊዮነሮች ናቸው ምናምን ሚሊዮን ኖሮት ለሀገሩ መሬቱ ላይ ለመሞት የተዘጋጀ ጀነራል ካለ አደንቀዋለሁ። ይህ ነው አሁን ጀነራል ምግበን የሚሰድብ ብዙ ሰው አለ። ኦኬ ግን ነፍሱን አስይዞ ለሀገሩ ለትግራይ ሊሞት መሬት ላይ ሚሊዮን ይኑሮ የለውም አለው የለውም አናውቅም አይደል? ግን ይሄ ሰው ያን ያህል ብር ኖሮት እኛ እንግዲህ አገር ትተን የወጣ ነው ትንሽዬ ብር ለመስራት ነው። ኦኬ እነዚህ ሰዎች እንደሚባለው አሁን እና አቦይ ፀሐዬ እነ ስዩም መስፍንን ከሞታቸው በፊት ነፍሳቸውን ይማርና ብዙ ሰዎች ምን ነበር የሚሉት? ቢሊዮነር ነው እሱ ቢሊዮነር ነው፣ ግን ለሀገራቸው ህይወት የሰጡ ናቸው። ነው who are we እዚህ ቁጭ ብለን አሁን ፕሬዚደንት ኢሳያስ እንደዚህ ነው እንደዛ ነው ምናምን ለማለት ላይክ ነው ነፍስ አስይዘው መሬት ላይ ቁጭ አሉ። ነው ነገ አንድ ድሮን ተነስቶ ቢያጠፋ እናንተ አብይንም መንቀፍ የለብንም ነው የምትለው? ኖ አብይ እኔ ፕሬዚደንት አብይ መነቀፍ አለበት፣ ኢሳያስ መነቀፍ የለበትም ነው ያንተ? አይ ኔቨር ሴድ ዳት ኦኬ። እኔ ያልኩት የጠፋ ጥፋት ካለ በትክክል በፍርድ መፈረድ ላይክ መቀጣት አለበት ያጠፋ ወታደር። ኦኬ ያጠፋ ወታደር ያንን እንደዛ አይነት ጥፋት እንዲያጠፋ ያዘዘም አዛዥ ካለ መቀጣት አለበት በትክክል እንዴ። ግን ወደኋላ አሁን ሄደን እኔ አሁን የነበርኩበትን የት እንደነበርኩ ምናምን ልነግርህ አልፈልግም። ግን የኢትዮ ኤርትራ ጦርነት ጊዜ አሁን አይተናል ብዙ ነገር ነው። እሺ ታብታብ የምታረጉትን አስገባለሁ። እስቲ ሁላችሁም አንድ ጊዜ ከ300 ሰው በላይ ያለው ሁላችሁም እስቲ ታብታብ ኮፒ ሊንክ አድርጉ ሁላችሁ። እሺ ቀጥሉ። ገባ አይደል? ጥፋት የጠፋ ነበር በቲፒኤልኤፍ በኩልም ነው። ግን ያንን ያ ቂም መያያዝ ነው እዚህ የደረስንበት ደረጃ ላይ ያደረሰን ነው። አሁን ደግሞ ትግራይ ወንድሞች በኩል እህቶች በኩል ኤርትራ ወታደር የሚባል ነገር አለ። ግን በእኛም በኤርትራ በኩል ደግሞ እናንተ እንደዚህ የሆናችሁ ይሄ ነው የሚያዋጣው። የኔ ወንድም በጣም ይኸውልህ አንድ ነገር እንዳታናደኝ። እኔ አንዳንድ ኤርትራውያኖች ራሳችሁ ወደማይሆን መስመር አይደለም ግን አጀንዳዬን ራሳችሁ አሁን አንተ የሆነ ኢኩቫለንስ ለመስራት ስትሞክር ያለው በጣም የምታናዱኝ ለዛ ነው። ኤርትራ ላይ ልክ አዜፍ ከትግራይ ሰራዊት መጥቶ የኤርትራን ሴት እየደፈረ የኤርትራን ንብረት እየዘረፈ የኤርትራን ንጹሐን በየገዳሙ በየቸርቹ ገብቶ እየገደለ አረገ አይነት ታቀርባለህ። እንደዚህ አይነት ነውር የሚሰራም ትግራይ ውስጥ የለም። የራሱ የትግራይ ሰዎች ናቸው ያሉት። እንግዲህ እኛ ዘርፈናል ብለዋል። ልክላሉ ቪዲዮ እኔ አትላክልኝ እባክህ። ዝባዝንኬ ማየት ነው የጠላው። ዝባዝንኬ አይደለም የእውነት እኔ ነበርኩ። የሻዕቢያ ሰራዊት ባይ ዲዛይን ልንገርህ፣ ባይ ዲዛይን ትግራይ ውስጥ ገብቶ ሴት ሲደፍር፣ ንብረት ሲዘርፍ፣ ንብረት ሲያፈርስ ነበር ፒሪድ። ይሄንን አይ ብላችሁ በሞገታችሁን ቁጥር ምናልባት ፕሪቲ ማች የኔ ፎከስ ወደዛ ሊሆን አሁን እኔ ወንጀል የሰራ ይያዝ እያለ አንድ አዳምጤ ነው ወንድም። ዩቲዩብ ላይ ፕሮግራም ስሰራ አክቹዋሊ ርዕሴም ኦነስትሊ ሻዕቢያ ባልነበረም ግን ድንገት አብይ የተናገራትን በሻዕቢያ ጉዳይ ሆነች ነገር ብዬን ያለፍኩት አንዳንድ የሻዕቢያ ሰዎች በጻፉት ጽሁፍ ኦኬ ብዬ እንዲያውም ሞሮፍ ወደዛ ፎከስ እንዳረግ ያደረጉኝ እነሱ ናቸው። እና ቆይ በልካቸው ነው የምነግራቸው። ለምን እኔ ይሄ ፖለቲካ እንትን አይደለሁም። ይሄ አንዳንድ ጊዜ አክቲቪስቶች አሉ አውርተው በቃ ከዩቲዩብም ከምናምንም እንጀራቸው ይሆናሉ። እንደነ ስታሊን እንደነ ከሌን እንደነ ክልል ልል እችላለሁ እንጀራቸው ሆኖ የሚበሉበት። እኔ እንደሱ አይደለም። እንደ አሉላ ማለት ነው እንደ አሉላ አይነት ሰዎች ሊያድሩበት። እኔ ጋር እንደሱ የለም። እኔ ጋር አይ ብለህ ከሞገትከኝ ሐቁን ነው ማወጣው። ለምንድን ነው እኔ ሐቁን ስለማውቀው። ምክንያቱም እኔ ውሸት እንደማላወራ አሁን ከማወራው ነገር እዚህ ውስጥ ያለ ከ300 ሰው በላይ ያውቃል።
ልዩነቱ ምንድን ነው? አንዳንዱ ያወራዋል፣ አንዳንዱ ያወራው። እኔ ግን እውነት እስከሆነ ድረስ እውነትን ሁሉ ያወራል። እንዳልከው አንዳንድ ሰው መጥቶ አረ እንደዚህ አላረኩም ምናምን ብሎ ሲሞግተኝ አሃ ነው እንዴ ብዬ ወደኋላ መለስ ብዬ እንዲሄድ ምናልባት ያደርገኛል። አንዱ ግን መናገር የምፈልገው በአጭሩ ምንድን ነው ወል እኔ ኤርትራዊ ፕሪቲ ማች በኤርትራ ጉዳይ ሞር ቢያወራ ደስ ይለኛል። አሁን በኢትዮጵያ ጉዳይ በጣም ፖለቲካ እየሰሩ እያጋጋሉ እንዳሉ አያለሁ። እንደሱ ሲያረጉ እረፉ ላለሁ። ምክንያቱም አሜን እንደሱ አይነት ጨዋታ ይሄ ምልህ ከሞኝ ቤት ምን ይመዘዛል አይነት ነገር ለመጫወት ሲመጡ አልወድም። ምክንያቱም እኔ እምነት ያለኝና ለህሊና መኖር የኢትዮጵያም ህዝብ ይሁን የኤርትራም ህዝብ እንደ ህዝብ ምንም ነገር እንዲሆን እንዲደርስበት አልፈልግም። ግን አይ የኤርትራ ህዝብ ሴፍ እንዲሆን ኢትዮጵያን ፖለቲካ ግን ገብቻ አምሳለሁ ካለኝ እኔ ብሳለሁ፣ ከነሱ በላይ ብሳለሁ። እሱ ትክክል አይሆንም። እኔ ብሳለሁ፣ አለበለዛ ታርጌቴ ወደ እነሱ ይዞራል ማለት ነው። ምክንያቱም እኔ እዚህ ጋር የተቀመጥኩት ኢትዮጵያ ውስጥ ሰላም እንዲታመስ አይደለም፣ ወይ ኤርትራ ውስጥም ሰላም እንዲታመስ አይደለም። እኔ ግፈኛና በደለኛን በፍትህ እንዲሰጠው ፈልጋለሁ። በተረፈ ግፈኛ ስርዓት እንዲወገድ ፈልጋለሁ። እንደ አብይ አህመድ አይነት እንደ ኢሳያስ አፈወርቄ አይነት ኢሳያስ አፈወርቄ ለኤርትራ ብቻ አይደለም ለአፍሪካ ቀንድ መርገም ነው ብዬ ነው ማምነው። አብይ አህመድም ለኢትዮጵያ ብቻ አይደለም ለአፍሪካ ቀንድ መርገም ነው ብዬ ነው። ሁለቱም መርገሞች ናቸው። ባጭሩ እነዚህ ሰዎች እስካሉ ኢትዮጵያም ይሁን ኤርትራ የአፍሪካ ቀንድ ሰላም፣ ልማት፣ እድገት ያመጣል ብዬ አላምንም። አይሆንምም፣ አላምንም። እንዲያውም በስልጣናቸው ሆኖ በሰሩት ነገር ፍትህ ማግኘት ማለት ፍትሃዊ የሆነ ስርዓት እና መንግስት ኖሮ ዓለም ላይ በዓለም ፍርድ ቤት ቢዳኙ ጥሩ ነው ብዬ ነው ማምነው። እኔ ለኢትዮጵያ የምመኘው ኤርትራም የራሱን የቻለ ሀብት አላት፣ ኢትዮጵያም ራሱን የቻለ ሀብት አለው። ህዝቡ ደግሞ ሰልችቶታል። ጦርነት፣ ፖለቲካ አንገሽግሾት ቋቅ ብሎታል። እኔ እንደ ኤርትራዊ ሆኜ ስነግርህ በጣም ጦርነት ኢትዮጵያ ውስጥም እንዲቆም ነው የምፈልገው፣ ኤርትራ ውስጥም እንዲመጣ አልፈልግም። የጦርነት ደጋፊ አይደለሁም ባይ ኖ ሚንስ ኦኬ፣ ባይ ኖ ሚንስ ዚሮ ራይት። ግን አሁን አንተ እንደምትለኝ አንዳንድ ሰዎች ገብተው በካመንት ምናምን አልከኝ። ቅድም ምንድን ነው ያልከኝ? their education level like ንቃተ ህሊናቸው መንግስትን እኔም እነሱም መንግስትን አንወክልም፣ የኤርትራ መንግስትን አንወክልም። ገባል? የራሳችንን አስተያየት ነው የምንሰጠው። እኔም እኮ የኢትዮጵያ መንግስት አትወክልም። ትወክላለህ አላልኩም። ነገሩን አሁን ስለ ትግራይ ኦፒኒየን ስንሰጥ እኔ አሁን መሬት ላይ አልነበርኩኝም በጦርነቱ አይደል፣ እና የሆነ ግፋ የተሰራ ትግራይ ውስጥ 100% አምናለሁ። ኦኬ ፍረድ ብትለኝ ግን it's not my place። አሁን የትግራይ መንግስት የኢትዮጵያ መንግስት የትግራይ መንግስት ሚንስ የኢትዮጵያ መንግስት ትግራይ ኢትዮጵያ ውስጥ እስካለች ድረስ አይደል፣ ግን የትግራይ ህዝብ ፍትህ ማግኘት አለበት። ኦኬ በሱ አምናለሁ። ኦኬ ግን እኔም ሆንኩኝ እነዚህ ካመንት የሚያደርጉት ግለሰቦች they don't represent Eritrea or the Eritrean government። እኮ አገሩን የሚወክል የለም። ግን የሚመጣው እሳት ይበላናል፣ ሁላችንም ነው የሚበላን። በዚህ ዛሬ እኮ አይደለም የሚመጣው እሳት ይበላናል ብዬ ማውራት የጀመርኩት ያኔ ሻዕቢያም ትግራይ ላይ ገብቶ ግፍ ሲሰራ፣ አብይም ትግራይ ገብቶ ግፍ ሲሰራ እኮ ይሄ እሳት እያንዳንዳችሁን ይበላችኋል፣ የጊዜ ጉዳይ ነው ይመጣል ያልኩት እኮ ዛሬ አይደለም። ይሄንን ካልኩ እኮ ቆየሁ፣ አመታት እኮ አለፈኝ። the hate speech I'm talking about the hate speech so አንድ አሁን በራሽናል ላይክ አመዛዝነ ነው ስታወራ፣ አሁን አመዛዝነ ነው የምታወራው ላይክ መንግስትንና ህዝብን ለይተህ። ግን it doesn't mean everyone will understand የሚያደርግህ ሜሴጁን አንተ በምታስበው መንገድ ላይሆን ይችላል። ገባህ አይደል? አባባሌ ገብቶሃል? መንግስትን እንትን ማድረግ ተጠያቂ ማድረግ ኦፍ ኮርስ ተጠያቂ መሆን አለባቸው በሚጠየቁበት ደረጃ ማለት ነው። ግን አሁን ከኤርትራ መንግስት በኩል እስካሁን ድረስ የኢትዮጵያ ውስጥ ያለውን ችግር ኢንዶርስ አደርጋለሁ አላለም የኤርትራ መንግስት። ገባ? በኢትዮጵያ መንግስት በኩል ግን በቲቪ ሁሉ አውጥቶ
ብርጌድና ሐመዱን አስገብቼ ቢሮ ከፍቻለሁ፣ የኤርትራ መንግስት እቀይራ እንግዲህ እያሳየ ነው። በግልጽ ያለ ነገር ነው። ገባህ አይደል? አሰብን መጥቼ ወስዳለሁ ምናምን እያለ እየፎከረ አብይ ተቃዋሚ እያሰለጠነ የኤርትራ መንግስት ዝምበል ኤርትራዊ ከሆንክ ዝምበል ማለት ይከብዳል። ገባህ አይደል? አገር ሊበጠብጥ ጎረቤት ቁጭ ብሎ በቲቪ የኤርትራ መንግስት ውስጥ ለውስጥ እየሰራ ነው ምናምን ሊባል ይችላል። ግን there is no evidence like በትክክል የሚታይ እንትን አምጣ ቢባል የሚያመጣ አብይ እንደዚህ ነው ምናምን ያልከውን እቀበላለሁ። አብይ አሰብን ወስዳለሁ ፕሮፓጋንዳ ይሰራል እንደዚህ ይላል። ልክ ነህ። ነው ተቃዋሚ ኦፊስ ከፍቻለሁ ብሎ በቲቪ እኮ እያሳየ ቆይ ልነግርህ ነው። አብይ ሰራ የምትለው ውሸት የለውም። ልክ ነህ አልኩህ እኮ። ስለዚህ ከኤርትራ መንግስት በኩል ዝም ነው ማለት ያለባቸው። አዳምጠኛ። አንተ እኮ ችግር አታዳምጥም። በኤርትራ በአብይ በኩል ይሄን ያደርጋል አብይ ያልከው ልክ ነህ። ኖ ዳውት ትክክል። ኢሳያስ ጋር ልምጣል። አሁን እናንተ እንደኔ ነው መሆን ያቃተ። አሁን እኔ ነገርከኝ አብይ ነው። ልክ ነህ። አሁን እንዳልከው ነው አብይ። ወደ ኢሳያስ ደግሞ ልምጣል። ኢሳያስ የአፍሪካ ቀንድ በጥባጭ ከየመን ጋር ተጣልቷል፣ ከጅቡቲ ጋር ተጣልቷል፣ ከሶማሊያ ጋር ተጣልቷል፣ ከሱዳን ጋር ተጣልቷል፣ ከኢትዮጵያ ጋር ተጣልቷል። ኢሳያስ በነገሰበት ያልተጣላው የለም። እኔ ከጥላውም ከራሱ ጥላም ጋር ተጣል። ኢሳያስ ማለት አመፀኛ፣ ሴረኛ፣ ተንኮለኛ፣ ክፉ ሰው። ኢትዮጵያ ውስጥ ኢሳያስ ሰላም እንዳይመጣ ይሰራል። አብሶሉትሊ ይሰራል፣ በሚገባ ይሰራል። አንዳንዴ do you have proof like አንዴ አብይ አህመድንም ፕሩፍ አምጣልኝ ምናምን ልልህ እችላለሁ። እኔ በቲቪ ያየው አልኩ እኮ። ቆይቶ ኢሳያስ አፈወርቂ ስማ፣ በቃ ምን ባጭሩ ልምጣልህ። ምን እኔ በፕሩፍ ከፈለክ እኔ እኮ ብዙ ፕሩፍም እኮ ጠልቄ እንዴት ታረጉኛላችሁ ምለው ለዛ ነው። ጥሩ ኦኬ፣ በፕሩፍ እንሂድ። እሺ መጀመሪያ አብይ ወደ ስልጣን ሲመጣ ምንድን ያለው ድርጅ ወያኔ ምን ነበር ያለው ኢሳያስ? አስታውሱኝ። ወያኔ ምንድን ነበር ያለው? ለመጀመሪያ ጊዜ የተናገረው በኢትዮጵያ ጉዳይ በኢትዮጵያ ጌም ኦቨር ወያኔ ያለው። እሱ ግን ያለው እሱ አይደለም። መጀመሪያ ይሄ ነው ውሸቱ ራሱ። ይኸውልህ ቪዲዮ ላሳየህ ብሏል። ግን ያለው በዚህ እንደዚህ በቃ ማነው መጀመሪያ ያለው? በቃ እዛ ላይ ቁምልኝ። ይሄ ነው ችግራችሁ ምልህ እኮ ለዛ ነው። እናንተ ቪዲዮን ባሳያችሁ በነግራችሁ ነው ብሏል። ኢንስቴድ ኦፍ ሪያሊቲን እንደመቀበል ሰውን አልኩ እኮ። አሁን the more you argue with me the more ወደ ኢሳያስ እየሄድኩኝ መረጃውን እናንተኑን እየጎተትኩልህ ልመጣ ነው። ስለዚህ ቶፒክ ላረገው ነው ማለት ነው ሰውየው። እኔ አብይ ሴራ ይሰራል እንዲህ ያደርጋል ብትለኝ እውነትህን ነው የምልህ። ለምን እውነት ነው፣ እንደዛ ነው አብይ። ኢሳያስ ግን ማለት በክፋት ከአብይ ኢሳያስ ይበልጣል። በክፋት በሴራ በተንኮል በክፋት ከአብይ በላይ ኢሳያስ ይብሳል። ሐቁን እናውራ ካልክ አሁን እኔ መካካድ አይደለም የምፈልገው፣ እንድንካካር አይደለም ማወራ የምፈልገው። ግን ምንድነው በፖለቲከኛ ሴራ ህዝብ እየተማረረ ሰልችቶታል። ኤርትራም ህዝብ ሰላም ቢያገኝ፣ ኢትዮጵያም ህዝብ ሰላም ቢያገኝ፣ ለኤርትራም ጥሩ መሪ ለኢትዮጵያም ጥሩ መሪ ይመጣ ደስታዬ። ግን አይ ኢሳያስ ጥሩ ነው አብይ መጥፎ ነው የሚል የሻዕቢያ ደጋፊ ካየው ያናደኝ። በተዘዋዋሪም አይ ኢሳያስ መጥፎ ነው አብይ ጥሩ ነው የሚልም ካየውኝ ያናደኝ። ፌር የሆነ ጌም መጫወት ነው። ሐቁን ሐቅ፣ እውነቱን እውነት። ይሄ ሐቅ እውነት ነው፣ እዚህም እዛም አለ። በተቻለ መጠን ፌር እንሁን። ህዝብ ሰላም እንዲያገኝ፣ ኤርትራም ሰላም ያገኝ፣ ኢትዮጵያም ሰላም፣ ህዝብ ሰላም ያገኝ። ህዝቡ ሰለቸው ደከመው ነው የምልህ። እኔ ደግሞ የመጣሁት ፌር ጌም ነው።
ጦርነትን ያልደግም እንኳን እዚህ ቶና እስራኤል ጋዛ ላይ የሚያደርገውን እቃውማል። እኔ ክርስቲያን ነኝ አይቻለሁ። እሱ እስላም አይደለሁም ወይንም የአረብ ዜጋ አይደለሁም። እሱን እሱ ላይ ጎበዝ ነህ አይቻለሁ። አይ እስራኤል ይሉኛል አንዳንዱ መጥቶ መጽሐፍ የሚባል የለም። ወንጀለኛ ጨፍጫፊ መንግስት ነው የእስራኤል መንግስት። እኔ ጋር ውሸት እንዳትጠብቁ። እኔ አይ ልክ ለህሊና ማደር ለህሊና የምኖሰው ነኝ። እኔ በእስራኤል ስታንድ እኔ ራሳቸውን ፕሮቴክት የማድረግ መብት አላቸው፣ ግን ፓለስቲኒያን የመኖር ደግሞ መብት አላቸው ብዬ ነው እኔ ማምነው። ትክክል ነህ። በሱ ስታንድ ሃይላይትድ በጣም ነው እንትን ብለው። ለምክንያቱም አንደኛ ክርስቲያኖች ሆነው ከጁዲዝም ጋር ምን እንደሚያያይዛቸውም አላውቅም። ይሁዳ በኢየሱስ ክርስቶስ አያምኑ። ይሁዶች ገባ አይደል? ይሁድ እንደማምኑ አውቃለሁ። እኔ ለሙስሊሞች ኦፍኮርስ እስቲ ለገቡት እድል እንስጣቸው። እሺ ስጣቸው። እሺ እታች ማን ነው የአበባ ፍላወር ካሽ ሊዘሉ? ኤርመንድ ሰላም፣ እንዴት አለ? እሺ ሰላም። ሌሎቻችሁ እሺ ታፕ ኮፒ ሊንክ አድርጉ። ቀጥሎ ማለት እኔ እንኳን ብዙም የምናገረው ነገር የለኝም። ያው ለአንተ አክብሮትና አድናቆት አለኝ። እንዳንተ አይነት ስታንድ ያላቸው ሰዎች ቢበዙ እንደ ሀገር እንደ ኢትዮጵያዊ ለውጥ ይመጣል ብዬ አስባለሁ። ያው ሀገር ውስጥ ስላለው ብዙ ማውራት አልችልም። እሺ ቴንኪው ወንድማችን ታች። እሺ ቴንኪው ወንድም ከጨረስክ ታች ያለው ቀጥል። እንግዲህ ላይ ያሉት እንትን ድል ነው ኤድሙንድ አሁን በፊት ሰምቻለሁ፣ ግን ዲስኢንፎርሜሽን ሁሉ አለብህ። ራስ አንተን ሙሉ በሙሉ ያላስከው አለ እና ከየትና ከማን ሆነህ ነው የምታወራው እንዲገባኝ? ኦኬ እኔ ኤርትራዊ ነኝ። የኢሳያስ ደጋፊ ነው መሰለኝ። ጥያቄ የኔ አንኛ እንትን ክሊር አይደለም ድምጽ ማስተካከል አልችልም። በቃ ሶሪ። እስኪ የሚስተካከል አይመስለኝም። ባትሪ ሞቷል የኤርፎኑ። አሁን ባወራው አውራ፣ በዚህ አውራ፣ በዚህ ኦኬ። ምንድነው መሰለህ ሙሉ አልያዝክም። ሙሉ ስላልያዝክ ይበላሽብሃል። ሙሉ ኢንፎርሜሽን የለም። ምንድን ነው የትኛው ኢንፎርሜሽን የሌለኝ ንገረኝ። ኦኬ 1998 2000 ድረስ የነበረው ጦርነት ላይ ወያኔ 600 ስለዛ ጦርነት እኔ በመሰረቱ አላወራውም። እሺ ምክንያቱም አሁን ለምንድን ነው የሰጠው ሁኔ ኤርትራውያኖች ዘረፉ ስለምትል ብቻ ነው ያንን ነገር ልነግርህ የፈለግኩኝ። ሻዕቢያ ዘርፏል፣ ገሏል፣ ደፍሯል። ፒሪየድ ምነግርህ ያለው 2000 በነበረ ጦርነት ባራንቱ በገቡበት ሰዓት ላይ ባራንቱ ያለው ቤት የመቱት በፈንጂ በዳይናማይት ቁጭ ብሏል፣ አልተሰራም። ተሰነ ብትል እያንዳንዱን ቤት የማ ቤት ነው እያሉ እየመረጡ ቤት አቃጥለዋል፣ ንብረት ወስደዋል፣ ዘርፈዋል፣ ሆቴሎችን አቃጥለዋል። ያ የኢትዮጵያ ወታደሮች ናቸው ኢንክሉዲንግ ወያኔ ማለት ነው። ከዛ በላይ 600 ኩንታል የአንድ ዌርሃውስ ውስጥ ብቻ የነበረ የአንድ ሀብታም ሱቅ ስኳር ጭነው ወስደዋል። ሌብነት ነው ያ። ሻምብቆ ወይም ቶምቢያ አካባቢ የነበሩትን በሙሉ አቃጥለው ያለውን ያገኙትን ወስደዋል። ስለዚህ ያ አልወሰዱም። አንተ ኢንፎርሜሽን የለህም። እንትን ወደ ኋላ ሄድን እንትን ችግር ማለት አሁን አያስፈልግም። አንተ ላይ ያለው ኢንፎርሜሽን ነው። ስለዚህ አታርግልህ ፈልጌ ማስታወቅ ፈልጌ አይደለም። ቶሎ እኔ አሁን ሲጀምር ስለዛ ጦርነት እኔ ምንም አይነት ወሬም አላወራሁም። አንድ ሙሉ መረጃ የለም ብለን ስገባ እኛ ወራነው ስላሁን። አሁን ለአንተ ጥያቄ ትግራይ ላይ ገብተህ ዘርፈሃል፣ ወራሃል፣ ደፍረሃል ወይ ነው ጥያቄ። እኔ ደግሞ ያነሳኋት ምን መሰለህ ያ የተደረገው አሁን የተደረገው ያው ነው የምልህ ያለው። ስለዚህ you better not speak about this።
ለዚህ ነው ይኸውልህ አብዛኛዎቻችሁ ዶማ ናችሁ ምለው ለዛ ነው። የሻዕቢያ ደጋፊ አብዛኛዎቻችሁ ዶማ ራስ ናችሁ ምለው ለዛ ነው። እናንተ ይሄ ቤቱ አክቲቪዝሙን ያንተ ስለሆነ አታውቁትም። አውቶማቲካሊ እኔን ስለምታቆመኝ እንጂ ይሄን ቃል አትጠቀምም። ይሄ ስነ ስርዓት ያለው ያ ይኸውልህ ኢን ደ ፈርስት ፕሌስ እንደው ቢሆንም አንተ እንዳልከው የምንፈልገው ወደኋላ ሄደን እንድንጣላ ነው። ስማ እኛ ከትግራይ ህዝብ ጋር ሰላም ነው የምንፈልገው። ምንም ኢን ደ ፈርስት ፕሌስ ቆይ እስኪ አንተ ደግሞ ቆይ 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 ልንገርህ ኤድመንድ፣ ቆይ ወደኋላ ጸጥ በል እኛ ተመልሰን ጂጂ አስወጪልኝ። ይሄኛው ታች የገባውን መንገር አለብኝ። ኢን ደ ፈርስት ፕሌስ እኔ ድረስ ስለ 90 አላወራሁም። አንድ ነገር ደግሞ ማውራት ማሰብ ደግሞ ተገቢ ነው። በመጀመሪያ አይ ያኔ ዘርፈውናል፣ ስለዚህ አሁን ገብተን ዘረፍን፣ አይ ያኔ ገለውናል፣ ስለዚህ አሁን ገብተን እንደዚህ ያደረግን የሚል እንትን ራሱ ይዞ መምጣት ራሱ ጭንቅላት ትክክለኛ እንዳልሆነ በዛ ነው ማቀ ኢን ደ ፈርስት ፕሌስ እኔ የትኛውን ቦታ መዝረፍን መግደልንም እኮ አልቀበልም፣ እቃወማለሁ፣ ኮምፕሮማይዝም አላደርግም። የትም ቦታ ማንም ያደርገው ማንም አብይን እኮ የምቃወመው ኢትዮጵያ ስላልሆነ ብዬ እኮ አይደለም፣ ሀቅን ይዤ ስለመጣሁ። ኢንፋክት በመዋቅር ደረጃ አሁን አንተ እንዳልከው የኢትዮጵያ ወታደር ኤርትራ ላይ ዘርፏል ብትለኝ እቀበልሃለሁ፣ እንዲህ ግፍ ሰርቷል ብላ እቀበልሃለሁ፣ ምንም ችግር የለም። አሜን ውሸትም ሊሆን አይችልም፣ እውነትም ነው ብዬ እቀበልሃለሁ። አሁን ግን እኔ ስለሱም አላወራሁም። ትግራይ ገብተህ ግን በመዋቅር ደረጃ ሻዕቢያ የሰራው ስራ ግን ትግራይ ውስጥ ገብቶ በመዋቅር ደረጃ የሰራው ስራ ግን ከራሱ ከኢሳያስ የተሰጠ ትዕዛዝ ነው። ለዛ ነው ወራሪ እኔ የኢሳያስን መንግስትና ስርዓት እንደ ማፊያና እንደ ወሮ በላ እንደ ዱርዬ ስብስብ ነው። ሆነስትሊ እኔ የኢሳያስን መንግስትና ስርዓት እንደ አገር መንግስትና ስርዓትም አይቼው አላውቅም። ሆነስትሊ ከድሮም ቢሆን ዝም ብሎ ህግና ስርዓት የማይመራው ኢሳያስ እንደፈለገ የሚያሽከረክረው አገር እንደሆነ ነው ማምነው። ዳትስ ደ ሪያሊቲ ዳትስ ደ ፋክት። ግን እያልኩ ያለሁት ምንድን ነው ቀድም አሁንም እኮ ደሞር እናንተ ስትመጡ ደሞር ቶፒኩን እሱ ላይ እንዲቆይ እያደረጋችሁ ነው which is good። ምክንያቱም እኔ ጋር ኮምፕሮማይዝ ምናምን አይሰራም። እኔ ጋራ ምንም እንደ ምክንያቱም እኔ የህሊና እምነትም አለኝ። አንደኛ አማኝ ነኝ እኔ፣ ሁለተኛ ህሊና አለኝ። ህሊናዬ ሁለት ነገር ሁሉ ጊዜ እንዲያደርግ አልፈልግም። ይሄ መዋሸትና ይሄ ማስመሰል። መዋሸት አልዋሽም፣ አላስመሰልም። ግን ኦቨርኦል ግን ብዙ ሰው ያው ማወቅ ያለበት እኔም መንግስትን ወክዬ አይደለም የማወራው፣ ራሴን ወክዬ ማወራው። ስለዚህ የምናገራት ነገር ደግሞ በትክክል እኔ ብቻ ማውቃት አይደለችም። አሁን እኛ 1990s ብትል ብዙ ሰው 1990s ምን ሆነ ብሎ ነው የሚሰማው፣ የሚያውቅም የለም። አሁን ግን እኔ የምናውቃትን ነው የምናወራው። እኔ አትመጻደቁ የሻዕቢያ ደጋፊ ኤድሙንድ አንዴ አሁን ድሉ ስጠኝ። እኔም እኮ ይሄን ስለማታውቅ ይሄን ተናግረሃል። ምን ትለዋለህ? ይሄንስ ቀድሞ ይናገር የነበረው መንደፈራ የሚባለው ማሳከር ብለህ አልከው። አረ ነው መንደፈራ ስለ ሽዕብ ህዝብ በታንክ መጨፍለቅ ያውቃል። አረ ነው አቁርደት ህዝብ በኃይለ ስላሴ መንሳያትንና ሽማግሌዎችን ወስዶ ሲሰቅል ያውቃል። አስመራ ከተማ 1970 በደርግ በሰንሰለት ሲሰቅለው ያውቃል። አንድ ጥያቄ ነው የጠየኩት እኔ አልካድኩም። አንድ አዳምጥ፣ ቅድምም አልሰማኸኝም። በኃይለ ስላሴ ጊዜ ግፍ ተፈጽሟል ወይ ብትለኝ እቀበልሃለሁ አልኩት። በመንግስቱ ኃይለማርያም ጊዜ ግፍ ተፈጽሟል ብትለኝ እቀበልሃለሁ። ግን ከመንግስቱና ከኃይለ ስላሴ በላይ በኤርትራዊ ላይ ትልቅ ግፍ የፈጸመው ግን ኢሳያስ አፈወርቂ እንደሆነ ግን አውቃለሁ። ይሄንን ቃል ወይ ያልከው አንድ ያልተረዳህ ነገር አለ። አንድ በፓስፖርት የምትለው ነገር እኔ አውቃለሁ በፓስፖርት እንደማይወጣ። በቅርብ ያለው የዩክሬን ጦርነት ላይ ከ18 እስከ 60 ዓመት ሰዎች ወጣቶች እንደማይወጡ ታውቃለህ? ዩክሬናውያን አሁን ዩክሬን ያለችበትንና ኤርትራ ያለችበትን ካወዳደር አሁን አውረደኝ በቃ። ምክንያቱም እኔ ከተናገርኩኝ ብዙ ሊሄድ ይችላለሁ እና ሜቢ ሚስ አንደርስታንዲንግ የዩክሬን ሁኔታና የኤርትራ ሁኔታ የሚገናኝም አይደለም። እኔ እስኪገባኝ ድረስ ላለፈው ኢሳያስ ከመጣ ጀምሮ ኤርትራ ውስጥ በፓስፖርት አትወጣም። ዩክሬን ውስጥ አሁን
ራሻ ባደረገችው ወረራ የተፈጠረ ሁኔታ ከሆነ ከኤርትራ ጋር ማመሳሰሉ ተገቢም አይመስለኝም። እኔ ይህንን ነው ኢኩቫለንስ የምንሰራው ፖለቲካችንን የምናወዳድረው እንኳን ከየትና አገሩ ከየት ሀገር እንደሆነ እንኳን አይ ቲንክ በትክክል ያወቅን አልመሰለኝም። አብዛኛዎቻችሁ ኤኒሃው ሆነስትሊ ስፒኪንግ ሶሻል ሚዲያ ላይ ያላችሁ ስፔሻሊ ኢሳያስ የሻዕቢያ ደጋፊዎች አሚን አክቲቪዝሙ ላይ ያላችሁት አይ ቲንክ ምናልባት ቱ ደ ወረስት ተሰሩ ይሆናል እንጂ ቱ ደ ቤተር አይመስለኝም። እኔ እሺ ታች ያለው ወዲ ብርሃን ቀጥል። ወዲ ብርሃን ያልከው ሰው እየቀጥል። ኦኬ ከሌለ ታዲያ ምንም ሰራው ወንድማችን። እሺ ሌሎች እናስገባ። እኔን ማውራት ትችላለህ። ያ ምክንያቱም ብዙ አልቀጥልም። እዚህ እኮ ለመወያየት ነው እንጂ ሌላ ነገር አይደለም። እኔ ኢን ዘ ፈርስት ፕሌስ አልኩ እኮ የዚህ አጀንዳ ዋናው አምጪዎቹም እናንተ ናችሁ። ሞሮ ፎከስ ያረኩትም እናንተው ስላመጣችሁት ነው እንጂ ሆነስትሊ ርዕሴም አልነበረም። እሺ ታች ያለው ኪንግ ያልከው ኤርትራ ይቀጥል። አዎ ሁልጊዜ የኤርትራን ስም ስታጠፋ ነው የምንሰማውና አንድ ኤርትራዊ ወያኔ እንደሰረቀ ቢል ላታምኖ ይችላል። መድህን ገብረስላሴ ባደረገችው ቃለ መጠየቅ በባድመ ጦርነት የተካፈለው ጄኔራል የእጃችንን ያገኘ ነው፣ ባረንቱ ላይ ዘረፍነው፣ ስንት ባለስልጣን ስኳር ሳይቀር ንብረት ሳይቀር ሰርቀን ወደ ትግራይ አጓጉዘናል ሲል መድህን ገብረስላሴ ያደረገችለትን ቃለ መጠይቅ ይወራስ ነው። ሻዕቢያ እንደዚያ ያደረገ ሻዕቢያ አመፀ ምናምን የምትለው እኛ ሚሳኤል ምናምን ይዘን የገባ ነው እንጂ ጄሪካን ማንካ ምናምን የሚባል ነገር ኤርትራ ውስጥ ነው የሚመረተው፣ ጄሪካንና ማንካ። ስለዚህ አንድ ኤርትራዊ ቢናገር ላታምነው ትችላለህ። መድህን ገብረስላሴ የተናገረችው ዞረ ስመወጥ ከራሳቸው በአይን ያዩት ታጋዮች የወያኔ ታጋዮች የእጃችንን ነው ያገኘ ነው፣ በኤርትራ ላይ በፈጸምነው ወንጀል ሻዕቢያ እንደዛ ቢያደርግ የሚገርም ነው ለም ብሏል። ስለዚህ ይሄ በአጭሩ ኤርትራ ትግራይ ገብቶ እንደዘረፈ ታምናለህ? አው ታንክና ሚሳኤል ምናምን ይዘን ገብተን እንጂ ማንካ ጄሪካን የሚባል ነገር ይኸውልህ እኔ አብዛኛዎቻችሁ ነግሬያለሁ። እኔ የኢሳያስ ደጋፊ ሻዕቢያ አብዛኛው ደንቆሮ ነው። ምል ፖለቲካም በቅጡ ማውራት አይችልም ብዬ ነው ማምነው። በማውራት አይደለም እኮ አገራችን ተጠበቅን። ይኸውልህ በእናትህ ይሄ እናንተ ይሄ ምልህ ኪስህ ባዶ ልብህ ባዶ ያበጠ ነው። ሻዕቢያ ምልህ we already we know you guys ምልህ ኤርትራ ኢቭን በትግራይ ጦርነት ጊዜ በልቶ የሚዋጋው አብይ በሚያመጣለት ብስኩት እንደሆነ አውቃለሁ። ዳትማች የድህነቱን ጥልቀት አውቃለሁ። እኔ አሁን ብዙ ጊዜ ምን መሰለህ የኤርትራ አክቲቪስቶችስ ደንቆሮ ናቸው ስትል ኤርትራዊ አይናገርም። ገብቶ የሚፈልገውን አድርጎ ይወጣል እንጂ ቲክቶክ ላይ በመለፍለፍ ምናምን ብዙ ኤርትራ አይናገርም። የኔ ወንድም የሚነገር ታሪክ የለህም። ኤርትራ 37-8 ዓመት የጨለማ ዘመን ነው። እስር ቤት 400 እስር ቤት ነው የተከፈተው ኤርትራ ውስጥ። የጣሊያን ህንፃ ፈራርሶ ነው ያለው። ስለ ኤርትራ ላውራ ብትል አንድ ልታወራ የምትችለው ደግ ነገር በጎ ነገር 1 ሚሊዮን እስር ቤት ይጠገናል። አሁን የሌባ ሀገር አይደለችም። የኔ ወንድም ሰርቶ በአጭሩ ኤርትራ ውስጥ ወጣቱ በሙሉ ተበታትኗል። ከአገር በጫካም በባህርም ብሎ ወጥቷል። 400 እስር ቤት አለ። ተስፋ የለህም። ስለ ኤርትራ አውራ ብልህ ደግ ነገር አንድ ልትነግረኝ አትችልም። ፒሪየድ። አንተ ራስህ ተበትነህ እኮ ካናዳ ቁጭ ብለህ ኖ እኔ ኤርትራ አይደለሁም። ኢን ዘ ፈርስት ፕሌስ የኔ ወንድም እኮ ኢትዮጵያውያንም እኮ ውጭ ሀገር አላችሁ። በሊቢያ በቀደም አሁን ወደ 10,000 ቢሆን ኢትዮጵያዊ ከሀገር ቢወጣ በፓስፖርት ይወጣል። አንተ በፓስፖርት አትወጣም። በፓስፖርትም ወጣ
ኖ ኖ ኢትዮጵያ በሳምሳሪ ውስጥ ወጣ፣ ይኸውልህ በሊቢያ ከኢትዮጵያ ወጣ፣ ካናዳ ተገናኝተናል። ስማኝ ስኮላርሽፕ አግኝተህ ኢትዮጵያ ውስጥ በፓስፖርት በስነ ስርዓት እናትህን ቻው ብለህ በፕሌን ትወጣለህ። አንተ ኤርትራ ሌላ ሀገር ብትቀይር ወይ በጫካ ነው ወይ በባህር ነው፣ አለቀ። ሌላ የትም አትሄድም። ዋናው ትርጉሙ ምንድን ነው? እድሉን ስጡ። በፓስፖርት ብቻ How is this going to help us go forward? Like, how is this going ኖ to ኖ help ኖ us? ኖ አይ ኖ ኖ Like, እኔ why don't we first, የሻዕቢያ like, ይኸውልህ relationship to better our የሻዕቢያ relationship ጭንቅላት with Tigray? በጣም ኋላ ቀር ስለሆነ No, ስለሚያናደኝ no. ኋላ ቀር Here ኋላ I'm ቀር undermining. This is not good. You are undermining our intelligence. ኖ That's not አይ nice. ሃቭ ቱ ምክንያቱም that's Why the would truth you? Why would you? That's not right. ኖ ኖ Like, ኖ you cannot. እኔ ኢሳያስን የሚደግፍ የሰለጠነ አእምሮ ያለው ሰው ሊደግፈው አይችልም። ኢሳያስ ይሄ ችግር ነው። አሁን ቲፒኤልኤፍን ራሱ ኖ ኢህአዴግ ኖ ኖ ይኸውልህ ያጠፋ ኢሳያስን የሚደግፍ ጭንቅላት የሰለጠነ ነው ልልህ አልችልም። እኔ ለምሳሌ መብት ነው፣ ግን መብት ቆይ ነው። አንድ ነገር ስማኝ አዳምጥ። አብይ አህመድን የሚደግፍ ሰው የሰለጠነ ጭንቅላት አለው ብዬ አላምንም። ምክንያቱም አብይ አህመድ አንድ ቆርቆሮ ነው፣ ደጋፊዎቹም ቆርቆሮች ናቸው። ኢሳያስ አፈወርቂ 37 ነው ምናምን ዓመት ኤርትራን የግዞት እስር ቤት አድርጓት። እንዲያውም ስቴት ፕሪዝን እኮ ነው የሚባለው፣ ነጮቹ ስቴት ፕሪዝን ነው የሚሉት ኤርትራ። Even this statement is undermining our intelligence as ቆይ የኔ Eritreans. ወንድም አንደርማይን አይደለም፣ ከዛም በታች it ነው። is. ግን ስቴት ፕሪዝን ነው ራሱ ኤርትራ። ኤርትራም ውስጥ ያለው የኢሳያስ አድናቂ ልክ እንደ አብይ አህመድ ደጋፊ ቆርቆሮ ከማለት ውጭ ሌላ ልለው የምችለው ግን ኤድመን አንተ እኮ የምትለን 10 ሚሊዮን ደስተኛ ስለሆነ ነው እኮ እስካሁን ስልጣን ቆይ ላይ አንዴ 10 ሚሊዮን የሚጠጋ ኤርትራዊን ፕሬዚደንት ኢሳያስ ብቻውን ይዞታል ብለህ ስትነግረን አሁን ትክክል አለ። እኛ ለመብታችን ታግለን ነፃነት ያመጣን ህብረተሰቦች ነን፣ ህዝቦች ነን። አንድ ፕሬዚደንት ኢሳያስ አፈወርቂ አስሮ አልያዘንም። እኔ 2% እከፍላለሁ። ኤርትራ ውስጥ አልኖርም። ማንም አስገድዶኝ አይደለም የምከፍለው፣ ራሴ ፈልጌ ነው የምከፍለው። ገባህ አይደል? አትገባም ሁሌ ነው የምመላለሰው። ሁሌ ካልክ እኮ ስለምትከፍል ትገባለህ። ባልከፍልም እገባለሁ። አትገባም። ኖ እኛ እናንተ ባናቅ ስማ፣ እኔ ጋር አትዋሽ። እኔ አውቃለሁ መረጃ። ይሄ ነው ሚስኢንፎርሜሽን። ይሄ ነው እኔን አትሸውዱኝ። አንድ ሌላ የኢትዮጵያ አክቲቪስት ልንገርህ፣ ከውሸታሞች የሰማውን ኢንፎርሜሽን ተውን። እውነቱን ስማኝ፣ አንድ የኢትዮጵያ አክቲቪስት እውነቱን ልንገርህ። አንዴ እኔ ልንገርህ እኮ ስማ፣ እኔ ልንገርህና ከእውነቱን ለምን አትሰማም? ኖ ይኸውልህ፣ አንድ የኢትዮጵያ አክቲቪስት ኤርትራ ብዙ ልትሸውደው ይችላል። እኔም ጋር ግን አትሸውዱኝ። ጠቅላላ ህግ ነው። እውነቱን ልንገርህ፣ ኤርትራ ውስጥ ካልከፈለ አይገባም። ካልከፈልን ማንም የትም ዓለም ላይ ያለ ሊገባ ሲፈልግም ወደኋላ ተቆጥሮ ከፍሎ ነው የሚገባው። እውነታው ይሄ ነው። የትም ያው 2% ካልከፈልክ ኤርትራ ውስጥ ይሄ ዝም ብሎ አያይዘህ አስገባለት። ካልከፈልክ ኤርትራ መግባታቸው ስማኝ አንዴ 2% ባትከፍልም እንደ ቱሪስት ኤርትራ ውስጥ መግባት ትችላለህ። ኦኬ ማንነት ከሌለ 2% ማንም ኤርትራ ግዴታ ነው መክፈል። ኢቭን ልትገባ አሁን ብታስብ ባካፕ ስራ ከገባበት ጀምሮ ካልኩሌት ተደርጎ ከፍለህ በኤምባሲ በኩል ትገባለህ። ኢንቨስትመንት አሁን ቤት መግዛት ብፈልግ ኤርትራ ውስጥ አስመራ ውስጥ ወይ ቢዝነስ መክፈት ከፈለግ ኦኬ አንተ አናግረው። ምን ይጫጫል ያኛው? ኤግዛክትሊ ዝም በለው። እኔ ቢዝነስ መክፈት ከፈለግኩ ቤት መግዛት ከፈለግኩ you have to pay your taxes. okay ታክስ መክፈል አለብህ። ኦኬ ግን ዝም ብዬ እናትና አባቴን ጠይቄ ለመምጣት መክፈል የለብኝም። ኦኬ ውሸት ነው። የለም የሚባል ነገር የለም። 2% ፍላጎት ትከፍላለህ፣ ሳትፈልግ አትከፍልም። ኧረ በእናታችሁ የምናውቅ ሰዎች አለን። ካልከፈልክ ጀምር ኤርትራ ኤምባሲ ምንም አይነት አገልግሎት አታገኝም። ውሸት ነው፣ ውሸት ነው። እሱማ ለአንተ እዚህማ ውሸት ነው ትላለህ። ተራ ስጠንና እንናገር። አንተ ኢትዮጵያዊ ሄደህ ኤርትራ ኤምባሲ ኦል ማድረግ ያለብህ ዩ አፕላይ ፎር ቪዛ አራት ነው ምናምን። እኔ መንነት ስላለኝ አላውቅም፣ ግን 4 ነው 5 ፎቶ ትልካለህ፣ የምትሄድበትን ሪዝን ትልካለህ። ቪዛ አፕሩቫል ሲመጣልህ መሄድ ትችላለህ። ቆይ ኤስኬ ይቀጥል አንዴ። ኤስኬ ይቀጥል። ቆይ ግን ኤድሞን አሁን ስለ ኤርትራ ነው ተራ ለኔ ተሰጥቷል። ፎቶአቸው ስለተቆረጠው ሴቶች ለምን አታወሩ? ስለ አንተ ነው ማወራው ዛሬ። እንዲያው ስለ ሻዕቢያ ነው ማወራው። ቀጥል። ሻዕቢያ ነው አሁን እኔ ልነግርህ የምፈልገው። የአማራ ጡት ሲቆረጥ ትንሽ አይሰቀጥልም? ስለ እሱ አገባህም። አሁን እናውራ ስለ ሻዕቢያ።
ስለ ሻቢያ ሻቢያ ማለት ነው የምናወራው። ቀጥል። ሻቢያ ማለት ማያገባቸው ማስለኛ ኤርትራውያንን ከዓለም ለይቶ ምስኪኑ የአማራ ሰቆቃ፣ ሞት፣ መከራ ያለባት ለህዝቡ ማለት መንግስት ሲባል አሁን እኔ የምናገረው መንግስት ሲባል ባይ ዴፊኒሽን በዓለም አቀፍ ጎግል ላይ ማርገህ ገብተህ ብታይ መንግስት ሲባል የሀገሩን ዜጎች ህፃናትን እንደ ልጆቹ በእኩዩ ያሉት እንደ ወንድምና እንደ እህቶቹ እናት አባቶቹን እንደ እናት እንደ አባቱ የሚያስተዳድር ዜጎች በሀገራቸው ላይ በልማት በሰላም በጤና ተንቀሳቅሰው የሚሰሩበትና በመላ ዓለም ላይ በጥሩ ግንኙነት ተንቀሳቅሰው ልማትን የሚያመጡበት። ኢሳያስ ሻቢያ ግን አሁንም ድረስ ሳዋ ማሰልጠን ነው አእምሯቸው የተቃኘው። ቅድም ኤድሞንድ የጠቀሰው ነጥብ አለ። ቆርኪ ጭንቅላት ናቸው። ኢሳያስም ሆነ አብይን የሚደግፉ በሌላው ዓለም ላይ ሆነው በስደት ዓለም ላይ የሰው ልጅ መሰረታዊ መብቱ እንኳን በስደት ሆኖ በቀለም በሃይማኖት በቆዳ ቀለም በተለያየ በክልልና በቋንቋ የማይቀርባቸው ዓለም ላይ ሆኖ ሰርቶ በሰላም ይኖራል፣ ይንቀሳቀሳል። ከዛም በህግና በደንብ መሰረት ዜግነቱ ዓለም ላይ ዞሮ ኮምፕታንት ሆኖ እየሰራ ይኖራል። እዚህም ውስጥ እንዳላችሁት እንደ ኤድሞንድ ምና። ነገር ግን ኢሳያስንና ሻቢያን ስታነሳ ጭንቅላቱ ዲዛይኑ ንጹሃን የሰው ልጅ እኮ አንድ መሰራት በሰላም መኖር፣ መማር፣ ትዳር መመስረት፣ በሀገሩ ላይ ተንቀሳቅሶ መኖር ይፈልጋል። የሰለጠነው ዓለም ላይ መድረስ ይፈልጋል። ኢሳያስ ኦፊሻል ፕሪዝን ስቴት ነው። ህዝቡን መከራ ውስጥ ነው ያለው። አንተ ሌላው የኢትዮጵያ አሁን የሚሰደደው በባህር የሚሰደደው ያንን ነፃነት በማጣት ነው። ኤርትራዊውም ህዝብ የሚሰደደው ያንን ይህን መንግስት ብለህ የምትደግፍ በእውነት ነው ዘዴቪል ፕሮስፐሪቲ ፓርቲን ይህን ሴጣናዊ ብልጽግናን እና ኢሳያስን ሻቢያን የሚደግፍ ትክክለኛ ጭንቅላት አለው ብዬ በይበልጥ እንደው በሌላው ዓለም ላይ የሌላውን ዓለም ስልጣኔ እድገት የዓለም የደረሰበትን ደረጃ አይቶ ዜጎች እዛ የሚያዩትን መከራና ሰቆቃ አይቶ ይህን ቆርቆሮ ጭንቅላት ሻቢያን ኢሳያስ ወይም ሴጣናዊ ዴቪል ፕሮስፐሪቲን አብይን የሚደግፍ ጭንቅላት አለው ብዬ ላምን አልችልም። ኦርኪ ጭንቅላት ነው። ሻቢያ ህዝቡን ከማሰቃየት ወገኑን ከማረድ ከማሳረድ የሴጣናዊ ብልጽግናም ህዝቡን ከማሳር በብሔር ከማስተራረድና ስልጣናቸውን ከማስጠበቅ ውጭ ምንድን ነው እውነታው? በዚህ ዘመን ላይ ዓለም ግሎባላይዜሽን እያለ ዓለም ዋን ወርልድ እያለ በቴክኖሎጂ በአስተሳሰብ በምን ተሳስሮ እያደገ ባለበት ህዝቡን ስቴት ፕሪዝን አድርጎ መከራውን የሚያሳይ በስንት ሺህ ወጣቶች እውነቴን ነው። ለደቂቃ ሆናችሁ አስቡ። እናንተ የምትኖርበትን ሌላ ስለኔ ምን አገባህ አንተ? እኔ ደስ ይለኛል። አንተ ደስ የሚልህማ መግደል እኮ ባህሪ ስለሆነ ነው። መግደል የሰው ስቃይ ደስ ስለሚል አንተ ሴጣናዊ ሂሳብ ስላለ አንድ ነገር ልንገርህ። እሱ ሲንጫጫ ዝም አልከው አይደል? እኛ ስናወራ ቆይ ይቀጥል። አንተም ብዙ አውርተሃል። አንተ ከዚህ ጋር ይቀጥል። አንተ ሰዎች በተፈጥሮ ሁለት አይነት ባህሪ ያላቸው ኢትዮጵያ የምትባለው ሰብአዊነት ባህሪ ያላቸው አለ፣ ሳዲስት ባህሪ ያላቸው አለ። ሳዲስት ባህሪ ያለው የሰው ስቃይ ነው የሚያስደስተው፣ የወገኑ ስቃይ ነው። ይሄ እሱን ያስደሰተው ይሄ ወንድሜ አሁን ወንድሜ ልለውም አልፈርም። በሰው ስቃይ የሚደሰት ያንተ ወንድም ለሆነ እንደ ሻቢያ ሳዲስት ስልጣን ጭንቅላት ያለው ነው ሊያስደስተው። የሰው ልጅ ሊያስደስተው የሚችለው መልካም ነገር፣ የዜጎቹ መማር፣ ሰላም መኖር፣ ከጦርነት መውጣት፣ ፕሪዝን ሆነው ከስቃይ መውጣት ነው እንጂ ሊያስደስትህ የሚችለው እያረደ የሚገለው ለአንተ ካስደስ ሳዲስት ነህ። ሳዲስት ምን ከሰው እኩል ልታወራተ ቲክቶክ ላይ ሳዲስት ሆነ ብታወራና ምን ሳዲስት ልልህ እችላለሁ። የአንተ ሳዲስትነት ደግሞ ከዛው ከሻቢያ ከሚመራ ባለስልጣን የወረስከው ነው፣ ያደክበት ነው። ልለውጥ አልችልም። እኔ እውነታውን እነግርሃለሁ። የሰው ልጅ ሰላም መስራት መተላለቅ አይፈቅድም። የሰው ልጅ አንድ ደቂቃ ቀርቷል በለው። አንተ ሳዲስት ጭንቅላት ሰው ልጅ አይታ ኤስኤስ የሚያርደው እኮ ከአእምሮ ጀምሮ ከልጅነት አእምሮን ለውጠው ነው። አንተ በሳዲስት አድገ በስቃይ አድገ መሪህ ሻቢያና ኢሳያስ ወይም አብይ ረዳው ብለው እያለ አሳድጎ እንዴት ስለ ሰው ልጅ እኩልነት ልታወራና ሰላም ልታወራ? እሺ አንድ ኤስኬ አንድ እሺ ቴንክ ዩ። ቆይ አንድ ከነሱ አንድ ከነዛ ላደርግ አሜን። አንዳንድ መሀል ላይ የሚመጣ ኤክስትሪም እየሄዱ ነገሩን ሞር ወደ እነሱ አደረጉት። ጥሩ ነው which is good okay። እሺ
ኤርትራዊ ነህ 525 ያልከው ገብታል። ቀጥል። ሰላም ኤድሞንድ፣ እንዴት ነህ? ሰላም ነህ ወይ? እሺ ሌሎቻችሁ ታፕታፕ ኮፒ ሊንክ አድርጉ። እሺ ቀጥል አንተ። ይኸውልህ ማለት ያው ፕሬዚደንታችንን አንደኛ እኔ ስለ ኤርትራ በጣም የምታውቁት ነገር ያላችሁ አይመስለኝም። ማለት የምታውቁት ነገር የለም የምላችሁ ምንድን ነው ኤርትራ አሁን ለምሳሌ እንበል ሌሎች ሀገሮች ላይ አሁን ለምሳሌ ወደ ጎረቤቶቻችን ሀገር ኢትዮጵያን መቼም እንደ መዳፍ እጄ ነው የማውቃት እኔ ማለት ያው እትብት የተቀበረው እዛ ነው። ይሄ ማለት ምንድን ነው ለይቼ የማውቀው ኢትዮጵያና የኤርትራን ልዩነት የማውቀው እኔ ነኝ። ኢትዮጵያ ተወልደህ ነው ያደግከው? ኢትዮጵያ ተወልደህ ነው ያደግከው? ታዲያ እትብት የተቀበረው እኮ እዛ ነው። አሁን ኤድሞንድ አንተ ስለ ኤርትራ በምን አውቀህ ነው ታዲያ የምታወራው? እንዴ ምን ነው የአይነ ቀለም አላማረኝም ብለህ እኮ ነው ያባረርከኝ። ምን ነው እንዴ ዋጋ የከፈልኩባት ሀገሬ ደግሞ ነች ኤርትራ ደግሞ። ወንድም አንድ መንግስት እንደሱ የማለት መብት አለው፣ ልትከለክለው አትችልም። ኢትዮጵያ ውስጥ የሚኖር ኤርትራዊ ኤርትራ ውስጥ የሚኖር ኢትዮጵያዊ እንደሌለ አንተም ታውቃለህ። እኔው አሁን ወደዛ እንምጣ። በአጭሩ ርዕሳችን የሆነው ግን ትግራይ ውስጥ ገብቶ ሻዕቢያ ስለፈጸመው ግፍ ነው ወሬው የተነሳው። እኔው ወሬው ምን ያህል አላነሳሁትም፣ የእናንተ ሰዎች ናቸው እሱን ለመከላከል ባነሱት። አሁን ጥሩ ቶፒክ ሆናል። ጥሩ ነው ግን ይቀጥል። እኔው ትግራይ ውስጥ ገብቶ ሻዕቢያ ዘርፏል፣ ደፍሯል፣ ንጹሐን ገድሏል። ፒሪየድ። እሱ ነው ወሬያችን የነበረው። በዛ ላይ ነው እያወራ የነበረው። ኤርትራ ውስጥ ኢትዮጵያውያኖች መኖር አይችሉም ብሎ የኤርትራ መንግስት የማባረር መብት አለው አለው፣ መብቱ ነው። ሌላም ሀገር ሄደ አሜሪካን ውስጥ እኔ ከአፍሪካ የሚመጣ ዜጋ አልቀበልም ማለት የአሜሪካ መንግስት መብቱ ነው። ኢትዮጵያም ውስጥ የአይንህ ቀለም አላማረንም ውጣ መባል መንግስት መብቱ ነው፣ ማባረር መብቱ ነው። እሱ ለድርድር ወይ ለንግግር የሚበቃ አይደለም። መንግስታት አናስገባም የማለት የማስወጣት መብት አላቸው። እሱን አሁን እሱ አይደለም ወሬያችን። የተነሳው ወሬ ምንድን ነው? ትግራይ ውስጥ ስለሆነው ስለተደረገው የተነሳው ወሬ አባባሉ የዛን ጊዜ ንብረታችንን ዘርፈው አባረውናል ማለቱ መሰለኝ። ወለ ኤርትራም ውስጥ እኮ ንብረታችንን ዘርፈውናል ለመዝረፍ ለመዘራረፍ ማለቱ ነው። ገባ? አሁን እኔ እሱም ወደዛ ማለት ማለት እኔ አሁን ይሄ በጣም ያስጠላል። አሁን ነው በመንግስታቶች ደረጃ በቲፒኤልኤፍ እና በህግደፍ ጥሩ ስራ ተጀምሯል። ህዝብ ለህዝብ ማቀራረብ፣ ሰላም አሁን መሰለ ይኸውልህ ሁሉ የየራሱን ነው ማለት ያው በዛ በትግራይ ክልል የሚሉት የራሳቸው ሊኖራቸው ይችላል። በኤርትራ ደግሞ በምንለው የራሳችን ሊኖር ይችላል። ግን እውነታው ግን መሬት ላይ ነው ያለው። እውነታው መሬት ላይ ነው ያለው ማለት ምንድን ነው? ለምሳሌ ጽምዶ የሚባል ነገር አለ አይደለ እንዴ? አሁን ጽምዶ ሲባል አሁን ለምሳሌ ፎር ኤግዛምፕል ሌላው ቶቶ ይቅር፣ ስለ ጌታቸውን ረዳ እንናገር። ጌታቸው ረዳ ትናንትና ምን ይል ነበረ? እዛ እያለ ከትግራይ ጋር እያለ አሁን ደግሞ ከብልጽግና ጋር እያለ ምንድን ነው የሚለው? ምን ማለት መሰለ? አየህ የሰው ልጅ የሚናገር አንዳንድ ጊዜ ለፕሮፓጋንዳ የምታወራው ወሬ ሊኖር ይችላል። ይሄ ለፕሮፓጋንዳ የምታወራው ወሬ ማለት ምንድን ነው? ስንጠጣ ነው ስንሰክር ነው አባይ ትግራይ ትዝ የምትለን ሊል ይችላል። እዚህ ላይ መጥቶ ትናንትና ግን ለ1.5 ሚሊዮን ህዝቦችን ሲያስጠፋ ግን ጌታቸው ረዳ ትግራይ ሀገር ትሆናለች ወይም መንግስት እንሆናለን ያለ ብዙ ሊፎክር ይችላል። አሁን ያ ነገር አልፏል ማለት ምንድን ነው? እንደ ታሪክ ሁላችንም አለ። ምናልባት ህግ ላይ የሚያስጠይቅ ከሆነ ሁላችንም ምንድን ነው የምንጠየቅበትን ይዘን ሄግ አለ፣ ኢንተርናሽናል ፍርድ ቤት ካለ እዛ ላይ ታቀርበዋለህ። ግን አሁን ያለንበት ምን መሰለህ? ሁለቱ ህዝቦች ማነው ጥፋተኛው ማነው በደለኛ እሱን እራሳቸው ያውቁታል። ስለሚያውቁት አሁን ግን ያለንበት ጽምዶ የሚባል ነገር አለ። ጽምዶ ስላለ እኔ አሁን ለምሳሌ ልንገርህ ተጎድቻለሁ። ለምሳሌ የአይን ቀለም አላማረኝም ተብዬ ተባረሬያለሁ ምናምን፣ ግን ሰላም ስለሆነ ግን ጥርግ ይበል። ለምን ንብረት አይጠፋም? ምንም ችግር የለም። ምክንያቱም ሰላም ከሆነልኝ ሰላምን ነው የምፈልገው። እነዚህ ሁለቱ ህዝቦች ደግሞ በድንበር ላይ ያሉት የኤርትራና በትግራይ ድንበር ላይ ያሉት ህዝቦች ደግሞ አርሰው እንዲበሉ ነው የምፈልገው እኔ ለምሳሌ። ስለዚህ እኔ መቋዝም አልፈልግም። ትላንትና በ98 የአይን ቀለም አላማረኝም ተብዬ ንብረት ተዘርፍ ያለው ምናምን ብዬ አልቋዝምም። እኔ አልፈልግም። አሁን ሰላም ስለምፈልግ ሰላማችንን እነዚህ ህዝቦች ሲደሰቱ፣ የትግራይ ህዝቦች ሲደሰቱ ማየት ደስ ይለኛል። ምክንያቱም ህዝብ እኛ ኤርትራውያኖች ለህዝብ ነው ቁጭ ያለው። ህዝብ ሆርን አፍሪካ አሁን ለምሳሌ እንደ ድሮ ሞኝ መሆን የለብንም። ሞኝ መሆን የለብንም ማለት ምንድን ነው?
ጦርነት እዛ አካባቢ የትግራይ ክልል ጦርነት ነው የሚሆነው። የሌሎች መሳቂያ የሚሆን ለምንድን የኔ ነው? ወንድም አንደኛ ዝም ብለህ ባልተቀደደ ቦይ ነው እየቀደድክ ያለው። ሲጀምር እኛ ስለ ጦርነት ይሁን ጦርነት አይሁንም አላወራንም። የተነሳው ርዕስ ሌላ ነው። የሻዕቢያ ሰራዊት አሚን አንዳንድ እሱንም የተመጻደቁ ሻዕቢያዎች ናቸው። የሻዕቢያ ኢሳያስ ደጋፊዎች ሲመጻደቁ ርዕሱን እንዳልከው እንደተባለው ወደ እነሱ ይዘነው መጣን እንጂ ርዕሳችንም ሆኖ አልነበርም። አክቹዋሊ ግን አሁን ዩቲዩብ ላይ ነበርኩኝ እኔ እዚህ ከመግባቴ በፊት እና እዛ ላይ አክቹዋሊ ወሬው የነበረው አይ ቲንክ ጌታቸውና የነበረው በኋላ ገቡና ሻዕቢያ በመካከል አንድ ስለ ሻዕቢያ ተናግሬ ነበረ ምልህ ሻዕቢያም የሻዕቢያ ሰራዊትም ወራሪ ዘራፊና ደፋሪ ነው በሚል እና እዛ ላይ አንዳንድ ሻዕቢያዎች ኮሜንት ማድረግ ጀመሩ። በኋላ እኔ ደግሞ እንደሱ ካረክ ዞራለሁ ወደ አንተ ዞሬ ነው የምመጣው። ምክንያቱም ምንድነው እያንዳንዱን መሬት ላይ የነበረውን ሀቅ በአሉባልታ እና በወሬ ሳይሆን ስዘግበው እና ስከታተል የነበረ ወሬው ስለሆነ አውቀዋለሁ፣ በተጨባጭ አውቀዋለሁ እያንዳንዷን ነገር። ስለዚህ አንድ ሻዕቢያ ደጋፊ እመጻደቅብሃለሁ ካለኝ ያው ወደሱ ዞራለሁ ማለት ነው፣ ወደሱ እመጣለሁ ማለት ነው። በዛ የተነሳ ቶፒክ ነው። እኛ ወደ የአይነ ከለር አላማረኝም መለስ አለ መብቱ ነው ማስወጣት። አሁንም እኮ አብይ አህመድ ኤርትራውያን የሚባል ማየት አልፈልግም ውጡ ቢል መብቱ ነው። ምንም የሚያስገድደው የለም። ምክንያቱም ኢሳያስም ዋን ዌይ ኦር አናዘር ኢትዮጵያ አያኖርም፣ ያባርሃል። ውጣ ካለ ውጣ ነው በቃ። መንግስታቸው ውጣ ካለ የትም ዓለም የሌላ ሀገር ዜጋ የመሸከም ግዴታ የለበትም። ትራምፕም እኮ እያስወጣ ነው፣ ያስወጣል፣ መብቱ ነው። ወሬው ግን እሱ አይደለም። ወሬው የተፈጠረው የሻዕቢያ ሰራዊት የሚመጻደቅበት ምንም ነገር የለው። አንዱ እሱ ነው። ሁለት አንዳንድ ኤርትራውያኖች በኢትዮጵያ የውስጥ ፖለቲካ ጉዳይ ላይ ነገር ስታጦዙ ያለው አሁን የቅድሙ ገባና ስለ ጡት ቆረጣ አውሩ እንጂ ምናምን ይላል። እሱ የሚፈልገው ኤርትራን ማዳኑ ነው ማለት። እኛ ህፃናት ልጆች አይደለንም እምልህ። የኤርትራንን ፖለቲካ ቢሆን ምንም ትን እንዳለው የአንድ ዓመት ህፃን ልጅ ዘቅዝቄ ትን ያለው ወተት የሚሆን ምራቅ እስኪወጣለት ድረስ የኤርትራንን ፖለቲካ በዛ መጠን መዘቅዘቅ አቅቶንም አይደለም። ዋና ትልቅ ቶፒካችን አድርገን ስላልያዝነው ነው። ግን የሻዕቢያ ደጋፊ አራድነት እጫወታለሁ፣ ኢትዮጵያን በጥብጬ ኤርትራን ሴፍ አደርጋለሁ ከሆነ አንደኛ ሎጂኩም አይሰራም፣ ሁለተኛ እንደኔ አይነት የህሊና ሰዎችም ጸጥ ብዬ ዳር ቆሜ አላይም። እኔ ለማንም ህዝብ ጦርነትም ጠብም ጥልም አልመኝም፣ ወይደር ለኢትዮጵያ ወይደር ለኤርትራ። ግን ኤርትራ ሴፍ ሆና ኢትዮጵያ ትበጣበጥ ብትለኝ ግን ዞሬ ወደ አንተ ነው የምመጣው። ለምን እኔ እዚህ ሚዲያ ላይ ያለሁት ኢትዮጵያ እንድትበጣበጥ አይደለም። ኢትዮጵያ ጋር ጠቤ ከስርዓት ጋር ነው፣ አለቀ። ስርዓቱ ለኢትዮጵያ ህዝብና ለኢትዮጵያን የማይጠቅም ስለሆነ ነው እዚህ ያለው። ተረፈ ኢትዮጵያ ህዝብ ግን በሰላም ኑሮ እንዲቀጥል ፈልጋለሁ። ወደ ኤርትራም ስትመጣ ጠባጫሪ በአፍሪካ ቀንድ ላይ የጠብና የጥል ምክንያት ነው ኢሳያስ አፈወርቂ ፒሪየድ። አውቃለሁ፣ ምንም ጥያቄ ነው። አንድ ጥያቄ ልጠይቅህ እስኪ። ኤርትራ መቼም ከኢትዮጵያ የሆነ ክልል ይሁን ወይም ደግሞ የሆነ ግድብ ይገባኛል ብላ ጠይቃለች? መቼም ብልጽግና እያየሁ ነው፣ አፉን ሞልቶ ቀይ ባህር ወደቡ የኛ ነው፣ ባህሩን መርከቡም የኛ ነው እያለ እየፎከረ ነው ያለው። ከኤርትራ መንግስት ግን የኤርትራ መንግስት እስካሁን አንዳንድ በትግራይ ክልሎች ላይ ከወረረው መሬት እስካሁን እንዳልወጣ ታውቃለህ አይደል? አረ ወጥተዋል። ስማችሁ እንጂ ብልጽግናዎች ነው የነ ደብረ አሉልህ። እሺ እኔ ደብረ ጽዮን ምናምን አትበለኝ። እኔ ማወራው ስለ ህዝብ ነው። እኔ ጋር ግባና አንተን የተናገረውን ስማው። ሚኪ ቦዲጋርድ የነበረው የመለስ ዜናዊ የነበረው እኔ ጋር ፖስት አድርጌዋለሁ። የማንም እኔ ዝባዝም ወረረው መሬት ላይ አልወጣም። አልወጣህም። በወረራ ከያዝከው የትግራይ መሬት ገና አልወጣህም። በሙሉ ለሙሉ ወጥተዋል። አሰብና ቀይ ባህር አልወጣም። እውነት ነው፣ ሙሉ በሙሉ አልወጣም። ዝም በል አትዋሽ። ኦኬ እሺ፣ አንተ ቀጥል። ማን ነው ኤርሚ ነው ምናምን ወጣ አልወጣ ከማለት ወደዛ በቃ እንሂድ። ምክንያቱም እዛ ያሉትን ብንጠይቅ፣ እዛ መሬት ላይ ያሉትን ብንጠይቅ እነሱ
ይህንን በሙላ ተሰብስበው አይተዋል አለ በአንድ ላይ ሲያከብሩ የነበሩ ጂጂ ከትግራይና ከትግራይ ክልል እንትናን አስገቢልኝ ጂጂ እኔ ያለኝ እንትናን ቆይ አንተ ከትግራይ አንደኛ ክልል ሙሉ አይደለም በሙሉ ልሄድበት አልወጣም ወይ ወንድሜ እንዳለው፣ ሁለተኛ እንትና አለ ጂጂ ታች ማን ነው ኤድመንድ የቀይ እኔ ባህርን ልሂድ ወይ ጦርነት ልሂድበት ወይ ፎረም ለስልጣን ጂጂ ማራዘሚያ የቆሰቆሰ ነው። ኤርትራ ራሱን የቻለች ጂጂ ሀገር ነች። ፎረምን ኤድመንድ አስገቢልኝ ጂጂ እኔ እሺ ልሂድ ወይ አንተ ቀጥል ኤርሚ ነው ምናምን ያለው እሺ ኤሪ መድረክ እሺ የኤርትራ መንግስት ውሸት መጠን የሌለው ነገር ነው። ኖርማሊቲ እንገራቸው ኢትዮጵያ ውስጥ በነበረ ግርግር የተቃዋሚ ኃይሎች እስካሁን ድረስ መሪዎቹ በመለስ ጊዜ ነው በአብይ ጊዜ ነው ታስረው የተፈቱ ምናልባት ቁጥር የላቸውም። ከልደቱ አያሌ ጀምሮ ከአቶ ስብሃት ነጋ ቀጥሎ ምናምን ታስሮ ታምራት ላይ አይነት ታስረው ሁሉም ሲፈቱ ነው የማየው። ኤርትራ ውስጥ እንደዛ አይነት ባለስልጣን ትላልቆች አገር የሚመሩ የነበሩትን አንዴ ታስረው በጥርጣሬ እስካሁን ድረስ ቀልጦ ነው የሚቀሩት። ይህን ማወዳደር ይከብዳል። አሁን ወንድሜ እንዳለ እስቲ ወደ አንተ ልምጣ። አብይ አህመድ አስሮ ይለቃል ነው የምትለኝ? እሱ ይሻላል ነው የምለው እኔ። አይሻ አብይ አህመድ ራሱ ስማ በቲ ኦርጌሳን ከመቂ ሆቴል አውጥቶ የረሸ ነው ማለት እውነት ነው። ሃጫሉን የገደለው ማን ነው? እንትናን ጀነራል ሰዓረ መኮንንን የገደለ ማን? 1.5 ሚሊዮን ህዝብ በድሮን የደበደበ መንግስትን አሰረ ብለህ የኔ ወንድም ማሰርና ችግር አሁን አንተ አብይን ልታመጻድቅልኝ ደግሞ መጣ። አይደለም እሱ የኢትዮጵያ ችግር ስለሆነ እዛ ብዙም ጠለቅ ብዬ ማውራትም አልችልም። እኔም ማለት የፈለጉት ኤርትራ ውስጥ ገዳይ ነው። የተሻለ ገዳይ የሚባል የለም። ሁለቱ ገዳይና አስሮ ገዳዮች ናቸው። የተሻለ ገዳይ የለም። እሺ ልቀጥልበት። የሰው ህይወት ማጥፋት የዘንትናን ገደለ አንድ ገደለ አልቀጥልበት ወንድሜ፣ እሱ አይደለም የኢትዮጵያ ጉዳይ ይቀጥልበት። ግን አብይን እያመጻደቅ አታውራልኝ። ሁለቱ ገዳይ ናቸው። ስቢው አለኝ ይቅርታ፣ አብይ ማማጻደቅ አልፈልኩም። እሱን የኢትዮጵያ ጉዳይ ስለሆነ እዛው ይቅርብኝ። ኤርትራ ውስጥ ያለው ችግር ግን እስካሁን ድረስ ገብቶ እስር ቤት ገብቶ የወጣ ባለስልጣን ይሁን ትልቅ አገር የሚመሩ የነበሩ ሰዎችም ገብቶ የወጡ እስካሁን ድረስ የለም። አንደኛ ከ400 በላይ እስር ቤቶች አሉ ኤርትራ ውስጥ። አገሬ ነው። ኤርትራዊ በአንዴ ምግብ አጥቶ እህል አጥቶ ተከልክሎ ወደ ቢ ለመሄድ በሊጥ አድርገው ሲያደርሱ እኮ ነው የተከለከሉት እነዚህ ሰዎች። ሊጥ እንኳን እህሉን እንኳን ዱቄቱን በሊጥ አድርገው ከአንድ መንደር ወደ ሁለተኛ መንደር ሲሸጋገሩ ተከልክለው እስር ቤት የገቡ ሰዎች አሉ። ይሄ አረመኔነት የኢሳያስ መንገድ ሻዕቢያ ማልለውም ሻዕቢያ ራሱም ኢንስቲቱሽን የለውም። ኤርትራ ውስጥ ያለ ኢንስቲቱሽን አንድም ኢንስቲቱሽን ጥሩ የሚሰራ ካለ የውሸት ኢንስቲቱሽን ባዶ ሰለስተ የሚሉት አለ። ይሄ ጥሩ ይሰራል። የውሸት ኢንዳስትሪ ያላቸው ጥሩ ይሰራል። የደህንነት ኢንዳስትሪ ያላቸው ጥሩ ይሰራል። ይሄ መንግስት እንኳንስ ኤርትራ እንትን ሊያስተዳድር ያቺ ያለችባትን ከተማም ለማስተዳደር በጣም ብቁም አይደለም። 3.5 ሚሊዮን ኤርትራ ውስጥ አለ። አንድ ከተማ ዚሮ ፖስት አዲስ አበባ ራሷ የሱን 2 እጥፍ ያላት ነው። የኤርትራ 2 እጥፍ ያላት ነው። አንድ ከንቲባ ማለትም ያስቸግራል። አዳሃሎ ገብቶ ሰነፍ መሪ ካለ ኢሳያስ ነው። ሰነፍ መሪ ካለ ኤርትራ ውስጥ ያሉ መሪዎች ናቸው። አሁን ቅድም የዛሬ 25 ዓመት የቆመ ቤት መስራት ኤርትራን ቤት ለመስራት ተከልክሏል። ቤት ለመስራት ለሚኖሩበት ቤትም መስራት በህግ ተከለከለ ነው። ይሄውን ውሸት ነው። ይሄ ሰው ውሸት ነው። አስመራ ከተማ ውስጥ ቤት መስራት አችልም። አገር ላይ ከአካባቢ ሄደህ መስራት መብት አለ። መሬት ላይ መስራት ተከልክሏል። ይሄ ውሸት ኤርትራ አይደለም። አንደኛ የትግራይ ልጆች አስገቢ አንድ ሚታርግ አንተ ኤድመን በእናትህ እየተሰደበ ነው። እሺ አትሳደብ። እሺ ቀጥል። ውሸታ ምናምን የሚባል ነገር አርጊሜንቴሽን ከሌለ ተናገር። አሁን ቅድም ደግሞ ያልከውን ደግሞ አብይ ራሱ የተናገረው ባይ ዘ ወይ ኢሳያስ የሰጠው ቃለ መጠይቅ አለ ባለፈው። እኔ ኤርትራን ቅድሚያ የምሰጠው ጎረቤቶቻችን ሲጸዱ ነው ብሎ የተናገረው ነገር አለ። ፕራዮሪቲውን ጎረቤት ሀገሮችን ያሉትን ፖለቲካ ውስጥ ገብቶ ማመስና ፖለቲካ ውስጥ ገብቶ ፍልስ ማጥፋቱን የሚፈልገው ኤርትራውን ለማሳደግም ኤርትራን ለማሰልጠንም እንትንም የለውም፣ ፕላኑ ውስጥም የለም።
ኤዱኬሽኑን ይኸው ኤርትራ ውስጥ ኤዱኬሽን ውስጥ የገባ ሰው እዛ የተማረ ሰው ውጭ መጥተው ሲቸገር ነው የምታየው። አይኪው ከሌላ ሀገር የአፍሪካ ሀገሮች የተሻለ እንጂ የባሰ አይኪው የለውም። ኤርትራ ውስጥ ግን ኤዱኬሽኑ ስለሞተ ኤርትራ ውስጥ ከኤርትራ ተተምረው ውጭ መጥቶ ትምህርት ለመቀጠል የሚያስቸግረው ነገር አለ። ኤርትራ ውስጥ ኤዱኬሽኑ ሞቷል። ሚሊቴሪ ራሱ ሞቷል። እስካሁን ድረስ አሁን አምጣልኝ ከነዚህ ታጋዮች ውጭ የኮሎኔል ማዕረግ የመጣ ሚሊቴሪ ውስጥ አንድም ሰው የለም። ከወጣቶቹ ከምናምኑም ሰርቪሱ ያሉበት የኮሎኔል ማዕረግ የሌለው ያለው አንድም አታመጣ። የመንግስት ባለስልጣኖች ኦልሞስት በሙሉ የታጋዮቹ የነበሩትን ትላልቁ ሰዎች ናቸው። ሌላ የስልጣን ትራንዚሽኑ የሚታሰብ ነገር አይደለም። ኤርትራ ሀገሬ ናት። ለምንድን ነው በዋሽንግተን የምናገሩ? ቅድም ያልከው ደግሞ ወንድሜ የቦርደሩን ጥያቄ ኤርትራ ዴፋክቶ የኢትዮጵያ መሬት ይዛለች። ዋይ የጽምዶ ምናምን የምትሉትን ውሸትን ደግሞ ህዝብ ለህዝብ የምትሉትን አንድ ከመቀሌ ወደ አስመራ ሄዶ ከአስመራ ወደ መቀሌ ሄዶ የተያዘ ሰው ወይም ደግሞ ይህንን ሰላም ማምጣት የተሞከረ ሙከራም የለም። ከአዲግራት ወደ አድቀየህ የተሞከረ ህዝብ ለህዝብ ለማገናኘት በፍጹም ሙከራዎችም የሉም። ከአድዋ ወደ መንደፈራ የሚሄድና የሚገናኙ ህዝቦች የሉም። ቦርደር ውስጥ አምጥተው ሸው ሰርተው ጭፈራ ስላደረጉ ሰውን በህግ ገፍተው ስላስጨፍሩት ሰላም ተገኘ ብሎ የሚያወሩ ሰዎች ናቸው እነዚህ። ሪኮንሲሌሽን የሚባል ነገራቸውም አፋቸው ውስጥ ገብቶ አያውቅም። ይቅርታ ለመጠየቅም ሞራልም የላቸው። ስለተሰራ ትግራይ ውስጥ ለተሰራ የኤርትራ ወታደር ስለጠፋና ትግራይ ውስጥም ለጠፋ ሰው ተጠያቂም የመንግስት ነው። ይህንንም ማስተካከልም አለባቸው የሰላም አፋቸውን ከፍተን ከማውራታቸው በፊት። ስለዚህ እዚህ ላሳጥርልህ ኤድመንድ፣ ይሄ መንግስት ለማለትም በጣም የሚከብድ እንትን ነው። ኢንስቲቱሽን የለውም። ሻዕቢያ ራሱ ሻዕቢያ የሚባል ነው እንጂ ሻዕቢያ 94 ዲዞልቭ ሆኗል። ሁለተኛ ያመጣው ህግደፍ እሱ ራሱም መሪም የለውም፣ ኢንስቲቱሽንም የለውም። ጉባኤውም አስተካክሎም አጀንዳውም ቻርተሩም አዘጋጅቶ አያውቅም። ይህም እንደ ኢንስቲቱሽን መቁጠርም ፖለቲካል ኢንቲቲ ለመቁጠርም በጣም የሚያስቸግር ነገር ነው። ኤርትራ ውስጥ የሚመራው ኢሳያስና አንድ ግሩፕ አሉ። ት የፓርቲ ካራክተርም የለውም እና ለራሱም ሻዕቢያ ማይመጥነውም ብዬ ነው የማወራው። ቴንክ ዩ። ኦኬ እሺ፣ ሌሎችም ላስገባ። እዚህ ያለነው ብቻ ነን እያወራን ያለነው አዳዲስ። እሺ ታፕታፕ ኮፒ ሊንክ አድርጉና ሌሎቹንም ላስገባችሁ። እሺ ኢሳያስ ያልከው አሁን የገባው ቀጥ እዚህ ጋር ይኸውልህ ማለት ያው እንደፈለግከው ልታወራው ትችላለህ። ያው ምክንያቱም አንተ ግንባር ላይ ወይም ደግሞ ኤርትራዊ ኤርትራ አይደለም ለማለት አይደለም፣ ግን ሙሉ እንትንህ ኤርትራዊ አይደለህም። ደህና እንደፈለግከው ተናገር። ግን ምን መሰለህ እውነታው አንተ የፈለግከውን አሳነስከው፣ አዋርከው። ሻዕቢያ ማንነት መናገር አችልም። አንተ እትብት ኢትዮጵያ ተቀብሯል ካልክ ኢትዮጵያ ማቀራር ነው ያለብህ። ማቀራረብ ነው ያለብህ። አንተ ማቀራረብ ነው ያለብህ። የዋሸኮ ነው እስከ ውሸት እየተናገርኩ ነው። አንተ አሳነስከው፣ አዋርከው፣ ምንም የሚመጣው ነገር የለም። ምክንያቱም ሻዕቢያን የሚያነቃንቀው ምንም ነገር የለም። ተረዳኝ አይደለ? አንተ አይደለም ኢሮፒያኖች እና አሜሪካን ፈትነው ሞክረው ምንም ያመጡት ለውጥ የለም። ተረዳኝ። ምክንያቱም ምን መሰለህ ልዩነቱ አንተና እኛ አንድ አይደለንም። እኛ ኤርትራውያኖች ተረዳኝ አይደለ? እነዛ ዘጠኝ ብሔረሰቦቻችን አንድ ላይ ዋጋ የከፈልንበት ሀገር ነች ኤርትራ ማለት። ምናልባት አንተ ይመስላል ኢሳያስ ብቻ ወክሎ ይመስላል አይደለም። የኤርትራ ሀገር ማለት ህዝብ ነው። ህዝብ ሰላም ካልኖረበት ሀገር ብለህ የምታወራው እየተናገ እየዋሻ አትቀጥልማ። እየዋሻ ሳይሆን ጥያቄ እንመልስ። አንተ ማነህ? ጋዜጠኛ ዳዊት ይስሐቅ አለ፣ ጆርናሊስት ዳዊት ይስሐቅ። ለምንድን ነው አንተ ማውራት የምትፈልገው? አንተ ማነህ? እንዳንተ አይነት ሳዲስት አይደለሁም። አንተ ሳዲስት ዝም በል። ሳዲስት እንደሆንኩማ አሳይ ነበር። ወንድ ታሳያለህ። መናገር፣ መከራከር፣ ማሳመን አትችልም። አንተ የሰው ስቃይ፣ የዜጎች ስቃይ የሚያስደስትህ ምን አይነት ጭንቅላት እንዳለ ድንች አይደል ጭንቅላት፣ ወይ ደግሞ እንቁላል አይደል አይቀቀል። የሰው ልጅ እኮ እንደ ሰው ተፈጥሮ እንስሳን አይበላም፣ እንስሳን አይገለም። ጅብና ጅብ አይበላላም። ውሻና ውሻ ተመልከት። አንተ ወገን እየታረደ እየተገደለ የምትስቅና የምትቀልድ
ከምን እንደምትፍጡር እንደሆንክ ማወቅ ከባድ ነው። ሁለተኛ ዳዊት ይስሐቅ የሚባል አለ። ቀድሞ እንደሚጠቅሰው አለ ማአት ትልልቅ ባለስልጣን እስር ቤት መከራ የሚያዩ ተፈተው ማያውቁ ሻቢያ ያልሰራው ግፍ የለም። ይህን ግፍ የሚሰራ መንግስት ብለህ ስታወራ እኔ ገዳይ ከኤስኤስ ከሚያርድ ዜጋውን በጦርነት የሚጨርስ በረሃብ የሚጨርስ በስደት በባህር የሚጨርስ ዜጋው በሰላም አገሩ ላይ ሰርቶ በልቶ አግብቶ ትዳር መስርቶ እንዲኖር የማያደርግ ስንት ፐርሰንቱ ነው የሻቢያ መንግስት ዜጎቹን እንዲሰደድ ያደረገው? ተመልከተ። ስደት ወርልድ ሚግሬሽን እንትኑን ዳታ ላይ ገብተህ ተመልከት። ኤድመንድ ይህን ሰውዬ ተለቀቀው እኮ ታሪክ ነው የምንነግርህ። ተለቀቀው ብለህ ስማ። እውነት አይሰማም። ሳዲስት ስለሆንክ ባህር ቢበላው ቢሞት ምንም አይሰማህም። የዕለት ያንተን መብላትህ መጠጣትህ ነው። እንስሳ እኮ ለእንስሳው ያዝናል። እንግዲህ እንስሳ ሆነ ነው ሰው። አንዴ ኢሳያስ የሚባል ታች የገባ ልጅ አለ። ኢሳያስ ኪንግ ያልከው ልጅ አለ አለው። እሺ ቀጥል፣ ቶሎ ድምፅን ከፍ አድርግ፣ ቀጥል። የኤርትራ ህዝብ ተሰደደ ምናምን ይላል። በየመን በኩል ኢትዮጵያውያን ወደ 10,000 ባህር ላይ ሰመጡ አሉ። ስለ አማራ ተሰዷል። ሁለቱም አንድ ናቸው ነው ማለት። ምንድነው ይሄ? ለፍላፊ ነገር ነው። ገና አልጀመርኩም እኮ። ምን ትጀምራለህ ሳዲስ? ለፍላፊ ረዝም ባለ ሀገር ነገር ነው። እሺ እንከባበር። መቄዶንያ ለምን አታስገቡትም? ይሄ ልጅ ተረጋጋ። ኢሳያስ ወደ ሀሳብ ሄድ። ኤርትራ እንደዚህ በመንጫጫት አይደለችም ሀገር የተመሰረተችው። ስለ ኤርትራ ፕሮፓጋንዳውን ወደ ፖይንት ሂድ እባክህ። ስለ ኤርትራ ብዙ ጥሩ ነገር እንዳለው ሀገር አታውራል። ፕሮፓጋንዳ አይደለም። ኤርትራን ሻቢያን ታውቃላችሁ። ይሄ በፕሮፓጋንዳ የሚመጣ ሀገር አይደለም። እና እኔ ወንድም ኢሳያስ ለማኝ ነው ያረገ፣ ያበለጸገ ነገር የለም። ለማኝ አይደለም። ስደት ባህር እንድትሞት ነው ያረገ። በየመን 10,000 የጠፉት አሁን በቅርቡ ሻርካ የበላቸው አትናገርም? የአማራ ሴቶች በጡታቸው እኔ አንድ ነገር በቃ አንድ ነገር የአማራ ሴቶች ጡታቸውን ሲቆረጡ አማራዎቹን ሄደህ ጠይቃቸው ስለሱ። ስለ ሻባል ሌባው መንግስት ነው። አንተ ዝም በል በእናትህ ዝም በል። ኤድመንድ እኔ አንድ ነገር ልበልና አንድ ነገር ልበል። እኔ የምፈልገው በትግራይ በኢትዮጵያ ህዝብ በተለይ በትግራይና በኤርትራ ህዝብ መካከል ሰላም መውረድ አለበት። ኦኬ እኔ የምፈልገው ጦርነት ይበቃናል። ይቅር መባባል መልመድ አለብን። we have to move on ኦኬ። እውነት ለማለት ቲፒኤልኤፍ ለኢትዮጵያ ህዝብ ትልቅ ውለታ የሰራች ድርጅት ናት። እንደ ድርጅትም ማለት ነው። እጁን ቆልፎ ወጥቶ ስልጣን አስረክቦ ሄደውላቸው አሁን ስልጣኑ ላይ ለመቀመጥ ብሎ ህዝቡን በድሮን የሚጨርስ መንግስት ያመጡት ራሳቸው ናቸው። ገባል? ቲፒኤልኤፍ ድሮን ገዝታ ሰልፍ የወጣው ላይ በድሮን መነስነስ አቅቷቸው አይደለም፣ በሰላም ስልጣን አስረክበው የሄዱት። ስለዚህ እኛ እንደ ኤርትራዊ የምንፈልገው ሰላም ነው። ሰላም በቅድሚያ መሰራት ያለበት በትግራይ ህዝብና በኤርትራ ህዝብ መካከል ሰላም ነው። በሰላም መዋሃድ አለብን። የጠፋ ጥፋት ካለ ህዝቡ እንዴት እንደሚካካስ ህብረተሰቡ ያውቃል። ነው ህብረተሰቡ እየገደልክ ነው ሻቢያ ሰላም ይህንን ደብተራ አስወጣልኝ በእናትህ። የሆነ ምን ይለፈልፍብኛል? ድምፁ ራሱ ሲያስጠላ በእግዚአብሔር አንተ ሰማዋለህ። አንተ ሳዲስት ምን ይመስላል? እና እኔ መልህ ኤድመንድ ችግር ዞር ብለን ሁሌ ችግር እያወራን መኖር እንችላለን። የሚፈለገውም ለዛ ነው። አሁን ሁሌ ይላሉ የኤርትራ ህዝብ ቁጥር 3.5 ሚሊዮን ነው ይላል። 3.5 ሚሊዮን ነፃነታችን ስናገኝ 3.5 ሚሊዮን ነበረን። እስከዛሬ አንወልድም አንዋለድም። ልታሳንሱ አንዳንዴ ደስ የሚለኝ ኢትዮጵያውያን የራሳቸውን ውሸት ስለሚያምኑ ዝም ስንላቸው እውነት ሆኖ ይቀራል። 3 ሚሊዮን ይለኛል። ነፃነት ስናገኝ 3 ሚሊዮን ነበር ነው። አሁን 1.5 ነህ። ምን ታወራለህ? 1.5 በጦርነት አልቀሃል፣ በባህር አልቀሃል። 1.5 ኤድመንድ ትዝ ይልሃል? እዛ ከኢትዮጵያ ከመልቀቃችን በፊት ሌሊት ቅዳሜ ጠዋት እየመጡ ብሎ የሚጮሁ ሰዎች ነበሩ። ምን ነበር የሚባሉት? ላሊበላ ምናምን እነሱን ይመስላል። ድምፅሽ በጣም ያስጠላል። በእግዚአብሔር ኦ ማይ ጋድ ብሮ እኔ ጨርሻለሁ። እና ኤርትራውያኖች በባህር አልቀሃል፣ በጦርነት አልቀሃል፣ በረሃብ አልቀሃል። አልቀናል። ስላለቅና
አትመጣም? ለምን እዛ ቁጭ ብለህ ስላለቅና ናና ሞክር። ኤድመንድ እኔ በሰላም በይቅርታ ላይ ነው መመስረት ያለብን ነው። የትግራይንና የኤርትራን ግንኙነት መሻሻል አለበት። እየተጨራረስን ሁሌ ማይኖሪቲ ሆነን መቀጠል የለብንም። ኦኬ፣ ህዝባችን ላይ መሰራት አለበት። ኢኮኖሚያችን ላይ መሰራት አለበት። እኔም ማምነው በሱ ነው ነው። ሻዕቢያን አውርድ መጀመሪያ፣ ሻዕቢያን መቃብር ክተት እንደ ወያኔ። እኔ ሻዕቢያ ማንነቴ ነው፣ ደሜ ነው። ገባህ አይደል? እኔ ናና ሞክር 1.5 ሚሊዮን እንደሆነ ቢሆን ደም የሚሆን እንዴ? አንተ ይሄ ዝም ብለህ የባላገር ድምፅህን አታሰማኝ በእግዚአብሔር። ባላገር አለው ስለ ድምፅ አክሰንትሽ በጣም ይደብራሉ በእውነት። ምንድን ነው ነበር ትውጠዋለህ። ከ3.5 ሚሊዮን 1.5 ሚሊዮን ህዝብ ያስቀረ ኤርትራን ህዝብ በረሃብ በጦርነት በስደት የጨረሰ መንግስት ትላለህ እንዴ? ሰላም ያላመጣ ይቅርታ ማውራት መሰለህ። የግለሰብ አማኝ ነህ። እኛ ፕሬዚደንት ኢሳያስ አፈወርቂ የኛ አይዶል ነው። ዓለም የሚያውቀው በገዳይነቱ ነው። እንደ መንግስት ያጠፉት ጥፋት ካለ የኤርትራ ህዝብ ይጠይቃቸዋል። አንተ እዚህ ቁጭ ብለህ ስለለፈለፍክ የምታመጣው ምንም ነገር አይኖርም። እውነቱን ልንገርህ፣ በጠፋው ጥፋት በኤርትራ ህዝብና መንግስት እንደ ወክዬ እንደማለት ነው። አልወከሉኝም፣ ግን ይቅርታ እንጠይቃለን። ሰላም ነው የምንፈልገው እንደ ህዝብ ከትግራይ ህዝብ ጋር። ከትግራይ ህዝብ ጋር ወንድሞቻችን ነን። በዛው ልጀምርልህ። አንዴ እኔ ልጨርስ፣ ትቀጥላለህ። እሺ። እና እኔ ጸብ፣ ጦርነት ይቁም፣ ለሰላም እንዘምር። ሰላም ያዋጣናል። መገዳደል ይሄ አሁን እዚህ ቁጭ ብሎ ኤርትራዊ ነኝ ብሎ ኤርትራዊ ህዝቡ የኤርትራ ሰራዊት የኤርትራ ህዝብ ነው። የኤርትራ ህዝብ ልጆች ናቸው የኤርትራ ሰራዊቶች። ኦኬ፣ አንድም ኤርትራዊ ሰራዊት እንዲሞት እኔ ከዝኔ ነው እዛ ያለው እህቴ የወንድሜ ልጆች ናቸው ድንበር ላይ ያሉት። ኦኬ፣ እዚህ ቁጭ ብሎ ኤርትራዊ ነኝ ብሎ ሰራዊት የኤርትራ ሰራዊት ይላል። ይሄ አሁን ኤርትራዊ ነኝ ሊለኝ የሚሞክር በቃ አሁን ሚት አድርገውና አፍ ይሸታል። አፍ እየሸተነ እየገማ ነው። ዝጋና እንደዚህ አይነት የመንደር ስማ፣ አንድ ነገር ልንገርህ። አባቱ የማይታወቅ ነው። ያው ይሄ አባቱ አይታወቅም። ገባ? አነጋገሩ ራሱ በሴት ነው ያደገው። ሚት አድርገው። እኔ አልሰድብህም፣ ግን ስትሳደብ ነበር። አሁን ምንም አልተሳደብኩም። ውሸታም ነው ያልኩህ። ውሸታም ማለት ስድብ አለም። ውሸታም ማለት ውሸታም ነህ ማለት ነው። ሀሳቢ ማለት ሀሳብ የለም እኮ። አንድ የሚት አድርገው በእናትህ ቤት አድርገው። አሁን አንድ ግለሰው የሚመራ ሀገር ድብልቅልቆ ያጥፋትን ሀገር ሰውየውን እሱን ያልቻልክን ጎረቤት ሀገሮች መበጥበጡ ምን ትርጉም አለው? እናንተ በተለይ ኢትዮጵያ ተወልዳችሁ ያደጋችሁ አምቼዎች እነዚህ ሁለት ህዝቡን ከማግባባት ይልቅ ለማጣላትና ኢሳያስ አሽከሮች ሆናችሁ ሜዳ ውስጥ የምትሰሩት ስራ በጣም አስከፊ ነው። ብታቆሙት ይሻላል። ህዝብ ለህዝብ ከሆነ ኢሳያስን ንገረውና ጦርነቱን ያቁም። የኛ የምትለውን ወታደሩን የምታስብለት ወታደር ብትሆን ትግራይ ሄዶ ሲያልቅ ሲጨፈጨፍ እዛ ላይ ማቆም ነበረበት። ለራስ የምታስብ ብትሆን እኔን ኤርትራዊ